እኛ መስራት አለብን ብለን ሰለምቴዎችን ከቤት የሚባረሩ ሰለምቴዎችን የቀለባቸውን የቤት ክራያቸውንና የትራንስፖርታቸውን መቻል አለብን ብለን ጀመር ነው ማለት ነው። የምንቀበለው የቁጥር መጠን 5 ልጆች መቀበል ጀመርን ማለት ነው። አንድ ተርም የሚቆዩት 6 ወር ነው። ከዛ እያስተማረን ትምህርቱ በጣም እየሰፋ መጣ ማለት ነው። ተማሪም በጣም እየመጣ መጣ። በኢትዮጵያ 300 ከኢትዮጵያ ውጪ በ500 እያሰባሰብን ገንዘብ ሰለምቴዎችን መርዳት ጀመርን። ከዛ በኋላ አርኤፍ ወይም ደግሞ ጥሪያችን አሜሪካን ሀገር መቀመጫ ያደረገውን ይህንን ነገር ሲሰማ ለምን ሰለምቴዎችን እኛ እንረዳላችሁ እና እናንተ ዝም ብላችሁ ትምህርቱ ላይ ፎከስ አታደርጉም ብለው አሉን። ኦኬ እርዱልን፣ ደስ ይለናል ምናምን ስንላቸው የተማሪዎች የተሰበሰበው ገንዘብ ለምን ህንፃ ይገነባላቸውም የሚል ሀሳብ ቀረበ ማለት ነው። አቀረብን። ህንፃ ተገንብቶላቸው የራሳቸው ማረፊያ ከቤት የሚባረሩ ሰለምቴዎች ለምን ሲል ተባለ። ኦኬ ብለን ገንዘብ ማጠራቀም ጀመርን። ከዛ ገንዘብ ማጠራቀም ጀምረን ልክ 1 ሚሊዮን ሲደርስ በዛን ሰዓት 1 ሚሊዮን ይዘን ቦታ ፈለግን ማለት ነው። ቦታ ፈለግን ማለት ነው። እና ያው ቦታ ማግኘት አልቻልንም። አጋጣሚ በጣም ውድ ጥብስ ነበር የነበረው ማለት ነው። እና አንድ ኡስታዝ በጣም የምንወደው ብናከብረው ኡስታዝ አይ ችግር የለውም ቦታ እኮ በነፃ ሊሰጣችሁ ይችላል፣ ነገር ግን የከተማው አስተዳደርን መጠየቅ ትችላላችሁ የሚል ሀሳብ መጣ። ከዛ የከተማውን አስተዳደርን እንትን ማለት ጀመርን ማለት ነው። ስንጠይቅ ላይሰንስ ናችሁ ወይ ትታወቃላችሁ ወይ የሚል ነገር መጣ ማለት ነው። አይ ገና ላይሰንስ አይደለንም ማለት። ከዛ ላይሰንስ ጠየቅን፣ ላይሰንስ አገኘን ማለት ነው። ልክ ላይሰንስ ስናገኝ የከተማው አስተዳደር 2600 ካሬ ሜትር ሰጠን ማለት ነው ቦታ። ከዛ በኋላ ነው የምናውቃቸው ኢንጂነሮች ነበሩ፣ አርኪቴክቶች ነበሩ ማውቃቸው፣ ኮንታክት አደረኳቸውና ህንፃ እንደዚህ አስበናል፣ ስለዚህ ለዛ ላሰብነው ህንፃ ዲዛይን ትሰሩናላችሁ ወይ እና ብሩን እንነጋገር ስላቸው አይ ብሩን አሁን አንነጋገርም ሲያልቅ ነው አሉ። አይ ቢወደድ በኋላ ላይ ኃላፊነት ስላለብን ስለዚህ ዋጋውን ንገሩን አልናቸው። አይ ሲያልቅ ነው የምንነግራቸው አሉ። ከዛ ህንፃውን ዲዛይኑን ሰርተው ሲጨርሱ እሺ ገንዘቡን ንገሩንና በባንካችሁ እናስገባላችሁ ስንላቸው እኛ ነይተን ኦልሬዲ በነፃ እንደምንሰራ ሰርፕራይዝ እንድናደርጋችሁ ስለፈለግን ገንዘብ ከእናንተ አንቀበልም አሉን ማለት ነው። እናንተ እንደዚህ እየለፋችሁ ጊዜያችሁን ጉልበታችሁን እንትን ካረጋችሁ እኛ ደግሞ በነፃ ህንፃውን ዲዛይኑን ሰርተንላቸዋል ብለው አርኪቴክቸራል ዲዛይን፣ ስትራክቸራል ዲዛይን እና ኤሌክትሪካል ዲዛይኖቹ አጠቃላይ በነፃ ሰሩልን ማለት ነው የህንፃው ማለት ነው። ከዛ ህንፃው እንደተባለው በተማሪዎች ገንዘብ ተቋበሻም የተወሰነ ገንዘብ እየሰጡን ኢስቲቃማ የማህበር አውሮፓ ላይ ያለው እንደገና ደግሞ ማን ነው የአርኤፍ የተወሰነ ገንዘብ እንደዚህ በቃ ይሄን ሲያውቁ የተወሰነ ገንዘብ ሰጡን። 600 ሺህ 400 ሺህ 300 ሺህ እያደረጉ ሰጡን ማለት ነው። ከዛ በዛ ብር እንትን ብለን መሰረት ጀመርን ማለት ነው። ከዛ መሰረቱ አለቀ በተማሪዎች ገንዘብ። ተማሪዎች ከመጀመሪያ ዙር ጀምሮ እስከ 19ኛ ዙር ጀምሮ በኢትዮጵያ 300 ከኢትዮጵያ ውጭ 500 እየከፈሉ በዛ ገንዘብ እስከ እንትን ድረስ ሄደ ማለት ነው። እስከ ምንድነው እስከ ግራውንድ ፍሎር ድረስ ደረሰ ማለት ነው ህንጻው። ከዛ በኋላ አቃተን፣ ታልቅ ወጪዎች መጡ። ከዛ በኋላ ለምን እንደዚህ ከሚሆን ፈንድሬዚንግ አይደረግም የሚል ሐሳብ መጣ ማለት ነው። ከዛ ፈንድሬዚንግ ተደረገ። ተቋበሻ ነበር ያዘጋጀው ፈንድሬዚንጉን። ከዛ በፈንድሬዚንጉ 12 ሚሊዮን ብር ተሰበሰበ ማለት ነው። በዚህ በ12 ሚሊዮን ብር ህንጻው G+3 አለቀ ማለት ነው። አልহামዱሊላህ ይሄ ነው ያለው ታሪክ ማለት ነው። እንግዲህ ህንጻው እንደምትመለከቱት ታዩታላችሁ። ከስር ማህበረሰቡ የሚጠቀምበት ሙአደራ የሚካሄድበት አዳራሽ አለ። ሁለተኛ ፎቅ ላይ ሰለምቴዎቹ የሚማሩበት መድረሳ አለው፣ ትልቅ መድረሳ ማለት ነው። ሶስተኛ ፎቅ ላይ የሚኖሩበት መኖሪያቸው ዶርም አላቸው። አራተኛ እና የመጨረሻ ደግሞ ሰለምቴዎቹ የሚዝናኑበት የየራሳቸው መዝናኛ አላቸው ማለት ነው። ወንድና ሴት አይገናኝም፣ ኪችናቸውም አይገናኝም፣ መኖሪያቸውም አይገናኝም፣ በሩም መግቢያውም አይገናኝም፣ አይተያዩም። ራሱ ያው አይፈቀድም በእስላም ማለት ነው። አንደኛው በአንደኛው እንትን እንዳይል ሲወጡ ሲገቡም አይተያዩም። በውስጥም የሚገናኙበት መስመር የለም። መውጫቸው ለብቻ ነው፣ መግቢያቸው ለብቻ ነው፣ ለየብቻ ነው ሴቶችና ወንዶች ማለት ነው። ይሄ ነው የህንጻው ነገር ያለው። ህንጻው ላይ አስተዋጽኦ አሻራ የጣሉ ብዙ ሰዎች አሉ። ኢንሻአላህ እነሱን በሰርቲፊኬት እናስተዋውቃለን ማለት ነው። ስማቸውን መጠቀስ የሚገባን ሰዎች አሉ፣ ስማቸው እንዳይጠቀስ ያልፈለጉ ሰዎች አሉ። እነሱን ለይተን እናስቀምጣለን ኢንሻአላህ ማለት ነው። ይሄ ነው ያለው። በጣም ብዙ ተለፍቶበታል። እንዲህ ዝም ብሎ አይደለም። 4 ዓመት ምናምን ነገር ይሆነዋል
እንደዚህ ከተለፋ ማለት ነው። እንግዲህ ማለት እንደቀል ነው ንጽጽር ራሱ ማስተማር የጀመርነው እንደቀል ነው እንዳልኳችሁ ሜሴንጀር ላይ ነው የጀመርነው። ከዛ ወደ ቴሌግራም ላይ ሲመጣም በኋላ ላይ ያው የገንዘብ ምንጭም ሆኗል ለህንጻው ማለት ነው። እያስተማርን የተማሪዎቹ ነው ይሄ አሁን የተማሪዎቹ ገንዘብ ነው የማንም አይደለም። ከምንም በላይ እነሱ ናቸው ታሪክ የሰሩት። አንደኛ ሁለት አጀር ነው ያገኙበት። አንደኛ ትምህርቱን በመማር የንጽጽር ትምህርት በመማራቸው አጀር አግኝተውበታል። ሁለተኛ ህንጻ ታሪክ ነው ራሱ። እዚህ ውስጥ ያልተማረ ያለ አይመስለኝም። ከፍሎ ሁሉም ከፍሎ ነው የተማሩት። ግን ሲከፍሉ ግን የሚከፍሉበት ዓላማና ኢላማ አለው ገብቷቸው ነው። ያ ገንዘብ ለህንጻው ለሰለምቶች ማረፊያ ተብሎ ከቤት ለሚባረሩ ሰለምቶች ተብሎ ነው የተባሉት። ከዛም ባሻገር ደግሞ የሰለምቶች ማህበር በቋሚነት አባላት አሉ ገንዘብ እያዋጡ ለዛ ለህንጻው እንትን የሚሉ ማለት ነው። እና ይሄ ነው ያለው። እነሱንም ሳላመሰግን አላልፍም። አልሐምዱሊላህ ጀዛኩሙላህ ኸይረን ጀዛ። አላህ እድሜና ጤና ይስጣችሁ። አባላቶቹ ማለት ነው የማህበሩ አባላቶች አሉ። ቀላል ነገር አይደለም አሻራቸውን የጣሉት ማለት ነው እነሱም ማለት ነው። በየወሩ 1000 2000 እያደረጉ የእነሱን ብር ነው ማለት ነው። ምንድነው 50 ሎሚ ለአንድ ሰው ሸክሙ ነው። ለአንድ ሰው ማን ነው 50 ሎሚ ለአንድ ሰው ሸክሙ ነው። ለ50 ሰው ግን ምንድነው ይባላል ብርቁ ነው ይባላል። እና አሁን ለኛ 1000 ብር ብርቅ ናት። ግን ከብዙ ሰዎች ሲሰበሰብ ለዛ ለሰለምቴዎቹ የሚያደርገው ነገር አለና ወራዊ መዋጮ የሚያዋጡት ሰዎችን ሳናመሰግን አናልፍ ማለት ነው። ጀዛኩሙላህ ኸይረን ጀዛ። አላህ ይስጥልን። እሺ ጀዛከላሁ ኸይረን ኡስታዝ። ያው 1000 ሰው አልሞላም እስካሁን። 1000 ሰው ቶሎ ሙሉና ቪዲዮ ከፍተን እናሳይ ይሆናል ያለውን ነገር። ያው በዚሁ ኡስታዝ ለማታወቅ የምፈልገው ያው ተማሪዎችን በመቀበል ልክ እንደዚህ ፈተና በማውጣት አጠቃላይ ይሄንን ነገር በመቆጣጠር ሲያገዙን የነበሩ አድሚናቶችም አሉ። እነሱንም ኢንሻአላህ የምናመሰግን ይሆናል በሰርቲፊኬት። አላህ ጀዛቸውን ይክፈላቸው። ትልቅ ስራ ነው ተሸክመው ኃላፊነት ወስደው ሲሰሩ የነበረው። ልክ እንደዚህ በሙያም እንደተከፈው ሲያገዙን ከጎናችን ቆመው የምንፈልገውን ነገር ከጎናቸው ሆነን እንሰራላችኋለን በማለት ሲሰሩልን የነበሩ በርካታ ሰዎች አሉ። ኢንሻአላህ ሁላችሁንም ሰርቲፊኬት እናመሰግን ይሆናል። ኢንሻአላህ እውቅና የምንሰጥ ይሆናል። እስከዛ ድረስ ታብታብ ሼር እያደረጋችሁ 1000 ሰው ሙሉት። ኢንሻአላህ ሀሳብ ያለው ማውራት የሚፈልግ ሰው ካለ ማውራት ይችላል። ኦኬ ደረስክ ህንጻው ጋር ገና ነህ? ደርሻለሁ። ኦልሬዲ 100 ሜትር አካባቢ ዲዮንክ ማን ነው? ኦኬ ስደርስ በቃ እንትኑ ጋር ህንጻው ጋር ስደርስ እንትኑ ቀርጻ ምንድነው ቀረጻውን አሳያቸው። ከታች ጀምሮ ከግራውንዱ ጀምረ እያስጎበኘህን ሁላችንም እንየው ኢንሻአላህ። እስከዛ ማውራት የምትፈልጉ ልጆች ካላችሁ ማውራት ትችላላችሁ። ሰላም አለይኩም ወራህመቱላህ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም አቡ ሜሳ እንዴት ናችሁ? ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። ማሻአላህ አላሁ አክበር። በጣም ደስ ብሎኛል በግሌ። ኡስታዝ ዋሂድ ለረጅም ዘመናት እንግዲህ ብቻውንም ከጀማው ጋርም የለፋበት ተቋም ነው። ዛሬ ህንፃው እዚህ ደርሶ በማየቴ በጣም ደስ ብሎኛል። ምንም ያህል በቅርበት እንትን ባልልም ነገር ግን አውቀዋለሁ ስለ ሂደቱ አንዳንድ ነገራቶችን ወንድም እስሚዞ ነግሮኝ ነበርና በጣም ደስ ብሎኛል ይህንን ነገር በማየቴ እና አላህ መልካም ስራን ይቀበል። ኡስታዝ ለሰለምቴዎች መጠለያ እንዳረከው ሁሉ አላህ መጠለያህን በጀነት ያድርግልህ። አንተ ይህን ሀሳብ ያመጣው እሱ ነው። ሰለምቴዎች መታገዝ አለባቸው። እንደኛ አይደሉም፣ ከቤት ይባረራሉ። ለዲናቸው ብለው ለእምነታቸው ብለው ነው ብዙ መስዋዕትነትን የሚከፍሉትና ለነሱ አስቦ የሚያቅፋቸው ተቋም የለም የሚያስጠልላቸው። ሊትራሊ ሲደርስባቸው የነበረውን መከራ እኛ እናውቃለን። ከቤት ሲባረሩ ምን አይነት ሁኔታ ላይ እንደሚወድቁ በቅርቡ እያየነው ነውና እነዛ ነገራቶች አስቦ ዛሬ ለነሱ መጠለያ እንዲሆን ይህን የሚያህል ህንፃ ብቻ ደግሞ መጠለያቸው ብቻ አይደለም ደግሞ መርከዛቸውም ጭምር ነው። ደስ የሚለው ፓርት እኔም በጣም ደስ ያለኝ እሱ ነው።
የሚያድሩበት የሚተኙበት ቦታ ብቻ አይደለም ነው እዚህ እረፉ ምናምን አይደለም። እዛ ከሄዱ በኋላ የሚጠለሉበት ቦታ የሚማሩበትን ቦታ ነው የሚዝናኑበትን ቦታ ጭምር ነው። አይታቸዋል። የራሳቸው የገቢ ምንጭ እንዳለ እንደሚኖራቸው እዛ ውስጥ ማለትም የተለያየ ነገር ቢፈልጉ እዛው ተቋም ውስጥ የተለያዩ ስራዎች ይጀመሩና ሰፖርት ይደረጋሉ። አይታቸዋል። በጣም ህይወታቸውን የሚቀየር ነገር ነው የተሰራውና ይሄ ነገር በማየቴ ወላሂ አላህ በሚያውቀው እኔ በጣም ደስ ያለና አላህ ለበትን ኡስታዝ አብሩ ሜሳ የሚያሳየን ይሆናል። ሶ አድሚኖች እኔና ኡስታዝ አብሩ ሜሳን ቦታ ቀያየሩ ትልቁ ላይ አድርጉትና የሚመቸው ከሆነ ያሳየን። አብሩ ሜሳ ህንጽ ደግሞ አነጋገሮችን እያልኩኝ ትላለሁ። ማሻአላህ። በነገራችን ላይ ወንድም ሳላ የትግሉ አካል ነው። እንደውም የመጀመሪያው በዚያም ደግሞ ሁለተኛ ዙር 1000 ሰው ብቻ በቂ አይደለም። ሁላችሁ ምንድነው የምታደርጉት? የሼር ምልክቱን ንኩትና አውራ ካልጨረስክ። አይ ወንድም ሳላ የትግሉ አካል ነው። ኖርማሊ የመጀመሪያ ዙሪውን ሁለተኛው ዙሪውን ተማሪም ነው አንደኛ ነገር የነበረው። በዛ ላይ ደግሞ እዛ ላይ ሲያሳልጥ ነበረ የነበረው ማለት ነው። የትግሉ ዓላማው ገብቶት አብሮ ሲታገል ከነበሩ ወንድሞች መካከል አንደኛው ነው ሳላ ማለት ነው። ሳላንም እናመሰግናለን። ጀዛኩሙላህ ኸይረን ጀዛ። እስቲ ያለውን ነገር እንትን እንላለን ማለት ነው። ሐሳብን ካጨረስክ መጨረስ ትችላለህ ሳላ። ተቆራረጥ ነበር በነገራችን ላይ ተቆራረጥ ነበር በተሻለው ላይ አልተሰማኝም። ኦኬ እሺ። ያ ኔትወርክ ይሆናል ዳታ መቀየር ይችላል። ማይሰማ ከሆነ ንገሩኝ ከታች በኩል። አሁን ደህና ነው እና አብሩ ሜሰን እየጠበቁት ነው። ኔት ያስቸግረው ነው። ኦኬ ኔትወርክ ነው። ሰስፔንስ ስላደረጋችሁ ብዬ ነው። ያው ይሄንን እንግዲህ ታሪካዊ ቀን ደስታችንን የምንገልጸው አላህን በማስታወስ ነው እና እስኪ አንድ ጊዜ አላህ Subhanahu Wa Ta'ala ይሄንን ቀን ስላደረሰ በተክቢራ ደመቅመቅ አድርጉት። እስኪ ኮሜንቱንም ገስቶንም በተክቢራ ደመቅመቅ አድርጉት። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ አላሁ አክበር። እንኳን ለዚህ ታሪካዊ ቀን አላህ Subhanahu Wa Ta'ala በሰላም አደረሳችሁ። ከዚህ በኋላ ያለው እንግዲህ አላህ Subhanahu Wa Ta'ala ከፈቀደልን ሰለምቴዎች ሳይቸገሩ ከቤታቸውም ሳይወጡ ማለት ከቤታቸው በሚባረሩበት ሰዓት የት እናርፋለን ብለው ሳይሰጉ እዚህ ቦታ ላይ እየተማሩ የሚያርፉበትን ሁኔታ ኢንሻአላህ አመቻችተናል ማለት ነው። ኢንሻአላህ እንዳላህ ፈቃድ አላህ Subhanahu Wa Ta'ala በዚህ ኸይር ስራ ላይ የተሳተፋችሁ ሁላችሁም አላህ Subhanahu Wa Ta'ala ኸይር ስራችሁን ሁሉ ይቀበላችሁ ዘንድ እንለምነዋለን። ኦሬዲ ቪዲዮ መክፈት እችላለሁ ኢንሻአላህ። በትልቁ መሆን ትችላለህ ወይስ እንደዚህ ይቻላል? በትልቁም ማድረግ ይቻላል። አይቻልም እንደዚህ አይደለም። 9 ሲሆን ነው የሚቻለው ኡስታዝ። 9 ሲሆን ነው የሚቻለው። 10 ነው እኮ 9 ለምን አታደርጉትም ኡስታዝ ጀማል? 9 አድርጉት ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንተ ብቻ ነው ማለት ሰላም ወራህመቱላሂ ኡስታዝ። እኔ የቱ ጋር ነው የማደርገው? ማን የቀየረው? እኔ እኮ አላውቅም ብዙ እንትን አይደለም። ምን ላይ ነው የምገባው? ያው አድርገውታል። አሁን ቆይ ላድርገው። ይኸው ላድርገው ወይስ እንደዚህ ቀጥታ ላድርግላችሁ? አብሽር እንደፈለክ ማድረግ ትችላለህ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ወሊላሂ ሐምድ። አያችሁት? ማሻአላህ 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 ተፍተፍ ጉድ ጉድ እያላችሁ ነው። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ አላሁ አክበር አላሁ አክበር ማሻአላህ ማሻአላህ። ይሄን ማየት ትልቅ ደስታ ነው። አልሐምዱሊላህ ማሻአላህ 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 አልሐምዱሊላህ አልሐምዱሊላህ። ክብርና ምስጋና ለዓለማቱ ጌታ ለአላህ ይሁን። የምር በቦታው ባለመገኘቴ በጣም አዝኛለሁ። ስላልተመቸኝ ነው። ግን በጣም ኢንሻአላህ አብሽር ኡስታዝ እንኳን ደስ አለ። የዚህ ሁሉ ሐሳብ መነሳት የዚህ ሁሉ መሳካት የጀርባ አጥንት ሆኖ ከሐሳቡ ጅማሬ አንስቶ እስከ ፍጻሜው ድረስ
በዋናነት ማለት ነው የአንበሳውን ድርሻ በመውሰድ ሲታገል የነበረው ሐቂቃ እንደዚህ ብዬ እኔ ኡስታዝ ፊት ማውራት አልፈልግም፣ ግን አላህ ያውቀዋል የእሱን ስራ ማለት ነው። እኔም ማውቀው አለ፣ አላህ የሚያውቀው ደግሞ አለ ሐቂቃ ማለት ነው። እኔ በማውቀው ልክ ደግሞ እንዲህ ብዬ ተናግሬ እንኳን መግለጽ የምችልበት አቅም የለኝም ሐቂቃ። ትልቁን የአንበሳውን ድርሻ ወስዶ ከሐሳቡ መነሳስ ጀምሮ በተግባር እስኪፈጸም ድረስ ደከመኝ ሰለቸኝ ሳይል ሙያዊ አቅሙን እየተጠቀመ ምን እያለ እያንዳንዱን ነገር እየተከታተለ እዚህ ደረጃ ላይ እንዲደርስ ይሄ ቦታ እዚህ ደረጃ ላይ እንዲደርስ ያደረገው ኡስታዝ ወሂድ ነው። አላህ ጀዛውን ይክፈረው፣ አላህ ይቀበለው ወላሂ። እና በዚህ ኸይር ስራ ላይ የተሳተፋችሁ ሌሎቻችሁ ወንድሞች እህቶች አላህ ይቀበላችሁ። ህንጻው ከውጪ ይሄንን ይመስላል እንደምታዩት ነው። ባለ 2 ወለል ህንጻ ነው። ህንጻው ግልጽ ነው ይታያል ይመስለኛል። ወደ ውስጥ ደግሞ ገብቼ እያንዳንዱን ክላስ ምን ይመስላል የሚለውን ነገር ማሳያችሁ ይሆናል ማለት ነው። ያው ቦታው ላይ እንግዲህ የተጠሩ እንግዶች አሉ፣ ትልልቅ ሰዎች፣ ልክ እንደዚሁ ዱዓቶች ኢንሻአላህ የተወሰነ ደቂቃ እዚህና ካሳያችሁ የተወሰነ ደቂቃ ደግሞ ቆይቼ ደግሜ ከፍቼ በደንብ ማሳያችሁ ይሆናል ማለት ነው ኢንሻአላህ። በቃ ወደ ህንጻው ግባና ህንጻው ከስር የሙአደራ አዳራሹን የታች ከላይ ያለውን መድረሳውን ማደሪያቸውንና ሰገነቱን መዝናኛቸውን አራቱንም ታስጎበኘናለህ ኢንሻአላህ። መርሐባ ኢንሻአላህ። እሺ ኢንሻአላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ ኡስታዝም ሆነ በዚህ ነገር ተሳትፋችሁ ከዳር ያደረሳችሁ፣ አሁንም እንደምናየው ብዙ የሚቀረው ነገር ይኖራል። ወደፊት ተሳትፈን ከኡስታዝ ጎን ቆመን ይሄንን ቦታ ከዚህ በበለጠ ግቢውንም ሆነ እንዳለ በአጠቃላይ የጎደሉ ነገሮችን ለመሙላት ኢንሻአላህ ወደፊት ከኛስ ምን ይጠበቃል የሚለውን ነገር እኛም ልናስብበት ይገባል። ለምሳሌ በዚህ ነገር ሳንሳተፍ ያመለጠን እንዲሁ ወይም ዝም ብለን ስንመለከት የነበርን እንኖራለን፣ ከነዛ ውስጥ እንደኔ ማለት ነው። ለወደፊት ምን ማድረግ እንደሚጠብቀን እየጠየቅን ኢንሻአላህ በህይወት እስካለን ድረስ ይሄንን ነገር በማገዝ በመተባበር የበለጠ ከፍተኛ ደረጃ ላይ ማድረስ እንዳለብን ነው የሚገባኝ። ጀቃል ያጥራል ኡስታዝ ጀዛከላህ። በወለድካቸው በልጆችህ እንዲሁም ሰዎች ከጎንህ የማይጠፉ ያድርጋቸው። በልጆችህ የምትጠቀም ያድርግህ ኡስታዝ። በልጆችህ ተካስ፣ ሌላ ምንም አይባልም ኢንሻአላህ። ልጆችህን አላህ ይጠብቅልህ፣ ሐፊዝ ያድርጋቸው። እንዳንተ ዋልታና ማገር ለእስልምና የቆሙ ለእስልምና ጠበቃ የሚሆኑ ያድርግልህ እነምለው እኔ ኡስታዝ ጀዛከላህ። አሜን ጀዛኩሙላህ ኸይረን ጀዛ። አዎ እኔ የኔ ብቻ አይደለም እንትን ያለው የኔ ብቻ ሳይሆን እንትን ነው። ኡስታዝ አውር ቤት አትሰማም ድምጽህ። ኦኬ አሁን ያለሁት አዳራሽ ውስጥ ነው። ያው ፕሮግራሙንም የመረቃቱን ስለምንለው እዚህ ሆነው አዳራሽ ውስጥ ማለት ነው። ይሄ እንግዲህ ተማሪዎች ትምህርት የሚማሩበት ሙሐደራ በሚደረግበት ሰዓት ሙሐደራ የሚካሄድበት የሆነ የህንፃው አዳራሽ ነው ይሄ ማለት ነው። የማሳያቸው እዚህ ጋር ማሳየት እንትን አልፈለኩም ጽሁፉን በዛ ነው። ጀርባውን ስቴጅ አለ እሱን አታሳየው። ይሄ እንግዲህ በትንሹ 150 ሰው በላይ ይይዛል። በትንሹ 200 ሰው ይይዛል። በትንሹ 1 2 3 4 5 6 7 8 9 10 11 12 አንዱ መስመር ብቻ 13 ወንበር ነው የያዘው በነገራችን ላይ። ወደዛ ደግሞ በርካታ ወንበሮችን ይዟል እንደምትመለከቱት። እና ይሄ አዳራሽ በትንሹ 200 ሰው 250 ሰው በደንብ ይይዛል። ሰለምቴዎቹ ከመጡ በኋላ ሙሐደራ በሚደረግበት ሰዓት ሙሐደራ ፕሮግራም የሚያካሂዱበት የሚማሩበት ልክ እንደዚሁ ጸጥ በል በለው። ይሄ ነው ወጣ ብላ አውራ በለው።
ወጣ ብላ አውራ በለው አለቃችንን። አዳራሹ በነገራችን ላይ መጋረጃ አለ። ቀን ነው እንትን የሚለው ማለት እንትን መዋደራ ከሌለ ክፍት ይሆናል። መዋደራ ሲካሄድ ደግሞ መጋረጃ ይኖረዋል። ወንዶች ለብቻ ሴቶች ለብቻ እንዳይተያዩ ነው የሚደረገው። አዳራሽ ነው የመዋደራ የሚካሄድበት አዳራሽ ነው እንደምታዩት። ኦኬ ሰላም እያሉ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀጂ እንዴት ነህ? ሰላም ነው? ማሻአላህ ማሻአላህ አልሐምዱሊላህ። አላሁ አክበር አላሁ አክበር አላሁ አክበር። አብርተሃል። እኛም ማናዊ አንተ ብታየን እንዴት ነህ? ሰላም ነህ? ሰላም ነን። አብርተሃል። ማሻአላህ አብርተሃል። ውንጭፍጭፍ ብለሃል። ማሻአላህ ልፋት ነው። ልፋት ነው የለፋበት ነው። ድካም ነው። የድካምን ውጤት ኢንሻአላህ አላህ እንትን ይላል። ዱዓ አድርጉለት ያ ጀማ። አይናችን ነው። ዱዓ አድርጉለት ያ ጀማ። እዚህ ያላችሁ በአጠቃላይ ተተዋውቁት። ፕሮጀክቱን የመራው የፕሮጀክተሩ ማናጀር ነው። የህንፃው ፕሮጀክተር ማናጀር ነው ወንድማችን። አላህ ይጠብቀው። አላህ ከክፉ ይጠብቀው። እንግዲህ ዱዓ አድርጉለት ያ ጀማ። ሁላችሁም ዱዓ አድርጉለት ኢንሻአላህ። ያለን አይናችን ነው። ለኛ አይናችን ነው። ማናጀር ነው። ምንም ነገር አስቦ አይደለም እንትን የሚለው ሊላሂ ብሎ ነው ያደረገው። 5 ሳንቲ ከኛ የተቀበለው ነገር የለም። እንደው ባለበት አላህ ፊት ለፊት ስለሆነ አይደለም 5 ሳንቲ ከኛ ሳይቀበል ፕሮጀክቱን እስከ መጨረሻው ድረስ ያደረሰው ወንድማችን ነው። ስሙን መጥቀስ አልፈልግም። ለምን አይናችን ስለሆነ በስሙ ሰዎች ሰርች እንዲያደርጉት አልፈልግም። መልኩንም ማንም አያገኘውም። የሚታየም ሰውም አይደለም። ድብቅ ያለ ሰው ነው። ኢንሻአላህ አላህ ይጠብቀው፣ ከክፉ ነገር ይጠብቀው፣ ከተለያየ ነገር ከሴራ ይጠብቀው። የፕሮጀክቱ ማናጀራችን ነው። ልታቁት ነው። ያው ዱዓ አድርጉለት ያ ጀማ። እያየው ነው። አሚን 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 ብያለሁ። ሁሉንም እያየው ነው። ጽሁፉን እያነበብኩ ነው። ማሻአላህ ሀቢቢ በጣም ደስ ብሎኛል። ቃላት ያጥረኛል ለአንተም ላለውም ነገር ኢንሻአላህ። እስቲ በሉ አስጎብኙን። አሁን ደግሞ አስጎብኙን። አሁን አዳራሹን አየነው፣ የሙሐደራ የሚካሄድበት አዳራሽ። አሁን ደግሞ መድረሳውን አሳዩን። ሁለተኛ ፎቅ ግቡና። ማሻአላህ አልሐምዱሊላህ። ነው ዋሳያችሁ እንትኑን ስቴጁ ነው የምርቃቱ ኢንሻአላህ። ይሄን ይመስላል። ወደ ላይ ደግሞ እወጣለሁ ማለት ነው ኢንሻአላህ። እየተከተላችሁ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ፈርስት ፍሎር ወይንም የመጀመሪያው ወለል እየወጣሁኝ ነው ያለው። በወንዶች ነው የገባው በሴቶች ነው የወጣው? በወንዶች ነው የወጣሁት። በወንዶች ማሻአላህ። እሺ ያው ይሄ የመጀመሪያው ክላስ ነው። መማሪያ ነው። መድረሳ ነው ያ ጀማ። እያያችሁት መድረሳቸው ነው የወንዶች የሚማሩበት መድረሳ ነው። ሁለተኛ ፎቅ ላይ ያለው የመጀመሪያው ወለል ላይ ነው ያለው ኡስታዝ። ኦኬ እኮ የመጀመሪያው ወጣ አይደለ? ከሙሐደራው ላይ ወጥተ ነው አይደል? ከሙሐደራው ወደ ላይ ፈርስት ፍሎር። ኦኬ ይሄን ይመስላል። ይሄኛው የመጀመሪያው ክላስ ነው ኢንሻአላህ እያያችሁት። ኦኬ ስንት ክፍል ነው ያለው? አጠቃላይ ወደ ከታች 1 2 3 ወደ 8 ክፍሎች ናቸው። የወንዶቹ ብቻ? አይ የወንዶቹ እንኳን ወደ 4 ክፍሎች ናቸው። የወንዶቹ 4 የሴቶቹ 4 መድረሳው። ኦኬ ማሻአላህ ጥሩ ነው። ያ ይበቃል ለነገሩ። አንድ ክፍል ውስጥ ራሱ ስንት ተማሪ ቢኖር ጥሩ ነው? አንድ ክፍል ውስጥ 4 ተማሪ ይችላል አይደል? ኧረ ከዛ በላይ። ይሄ አሁን ዶርምተሪ ተብሎ ተባለ ነው። ይሄ ብቻውን 4 ቦታ ራሱ ቢቆራረጥ ሐቂቃ 4 ሰው ያስቀምጣል። ምክንያቱም ሰፊ ነው በጣም። ይሄ 5 በ6 ነው
ይሄኛው ክላስ ማለት ነው። አምስት እኮ አሁን በስድስት አሁን የመጀመሪያ ፈርስ ፍሎር እኮ እንትን ነው አይደለ? የሙሐደራ ምንድን ነው የመድረሳው ነው ትምህርት ቤቱ ነው። መማሪያ ቦታ ነው። ኦኬ ማሻአላ። አይ እንዳቀላቀሉ ዶርሚተሪ እንትኑ የማደሪያቸው ጋር እንዳይቀላቀል እሱንም አሳስባቸው። ምናልባት አሁን ሰው ሲያጥራቸው እዛ ውስጥ እንዳይቀላቀሉት ኢንሻአላህ። ኢንሻአላህ። ይሄኛው ሁለተኛው ክላስ ነው ፈርስት ፍሎር ላይ። ሶስተኛው ክላስ ሶስተኛው ነው። ይሄኛው ሶስተኛው ክላስ ነው። ያው ቁርአን የሚቀሩበት ኪታቦችን የሚማሩበት ነው ይሄ ኢንሻአላህ። የመማሪያ ክላስ ነው። ሰከንድ ፈርስት ፍሎር ላይ ሶስተኛው ክላስ ነው ይሄኛው። ኦኬ ኦኬ። የወንዶቹ ነው ይሄ። ኦኬ። ያው ወንዶችና ሴቶች አይገናኙም። መውጫቸውም መግቢያቸውም የተለያየ ነው ከውጭ ጀምሮ የተለያየ ነው። ስለዚህ አሁን በወንዶቹ ብቻ ነው እያሳየን ያለው። በሴቶቹ ታሳየናለህ ወይስ ተመሳሳይ ነው? ኦልሬዲ ተመሳሳይ ነው፣ ግን አሳያችኋለሁኝ እያንዳንዱን ወደ ውስጥ እየገባሁ። አሁን የወንዶች ጋር ነው ያለነው። ያጀማ የወንዶች እንትን ላይ ነን ያለነው፣ መድረሳ ላይ ነን ያለነው። አዳራሹ ክፍት ነው ግን አይገናኙም። ወንዶቹም ሴቶቹ የሚገቡት በውጭ በኩል ነው። ወደ አዳራሹ የሚገቡት መግባት የተከለከለ ነው በአዳራሹ። ምክንያቱም አዳራሹ ላይ ተገናኝተው ወንድና ሴት ከተገናኘ ጥሩ አይደለም፣ እሳትና ጭድ ነው። ስለዚህ ከዛ አንፃር ለየብቻ ነው ያደረግነው። ሙሐደራ የሚካሄድበት አዳራሽ ላይ ሲገቡ ግን በመጋረጃ ይለያል። ሙሐደራ ሲካሄድ ማለት ነው፣ ስብሰባ ምናምን ሲኖራቸው እንዳይተያዩ ወንድና ሴት መጋረጃ አለው። ይሄኛው ግን ህንፃው ላይ ሁለተኛው ህንፃ ላይ ያለው የመድረሳው ነው። መድረሳው ላይ ጭራሹን አይገናኙም። የተዘጋ ነው፣ በግድግዳ የተዘጋ ነው። እሺ ቀጥል ኢንሻአላህ። ይሄኛው አራተኛው ክላስ ነው። እንደምታዩት ክላሱ በጣም ሰፋፊ ነው። በጣም ሰፋፊ ነው። የፈለገ ሰው እንትን ቢል መቀበል ይችላል። ብዛት ያላቸውን ተማሪዎች መቀበል ይችላል። ብዙ ሰዎችን መጥቀም ይቻላል። እዚህ ላይ በጣም ሰፋፊዎች ናቸው። ከዛ በመቀጠል እንግዲህ የመጀመሪያው ፍሎር ላይ ላሉ ተማሪዎች ሽንት ቤት አለ። እዚህ ጋር እንደምትመለከቱት መታጠቢያና ሽንት ቤት አለ። የመጀመሪያው ፍሎር ላይ ይታያል አይደለ ኡስታዝ? ይታያል። ማሻአላ። ይሄ እኮ እንትን ነው እዛው መድረሳ ላይ ሲሆኑ ምናምን ነገር ሽንት ቤት ምናምን መጠቀም ከፈለጉ ነው አይደል? እዛው ከጎን ያለ። ኦኬ ማሻአላ። አሪፍ ነው። ያው ከዚህ በኩል ወደዚህ የምትመለከቱት ቪው አለ። ያው ይሄኛውን ኢንሻአላህ መጨረሻ ላይ ማሳየት እችላለሁ። ወደ ላይ ልውጣ። ሰከንድ ወደ ላይ ልውጣ። አሁን በሴቶቹ በኩል ላይ ኢንሻአላህ በሴቶቹ ጋር ልትገባ ነው? ኦኬ። ይሄውና የመጀመሪያው ሰከንድ ፍሎር የመጀመሪያው ክፍል። ይሄ ማደሪያቸው ነው። ይሄ ማደሪያ ነው። ማሻአላ ማሻአላ። ስንት ክፍል ነው ማደሪያዎች? ማደሪያዎች ዶርማቸው መተኛቸው 2 3 ወደ 4 ክላስ አለ። የሴቶቹ ብቻ አይደለም፣ የሴቶቹ 2 ክላስ ነው። 2 ክላስ ነው ያለው። አዎ ለነገሩ እንትን ነው የ3 3 6 12 አዎ ለ12 ሰው አይደል የታሰበው? 12። ስለዚህ ልክ ነው ራሱ ማለት ነው። አንዱ ክፍል ውስጥ ስንት ሰው ነው የሚተኛው ማለት ነው? 3 ሰው 3 ሰው ነው አንድ ክላስ ውስጥ 3 ሰው ነው። ያው አንድ ክላስ ውስጥ 3 ሰው ክፍሎቹ እንደምታያቸው በጣም ፍሪ ነው የሚያደርጉት። ስለዚህ ማካፈል እኮ ይቻላል እኮ ራሱ፣ ወይም ደግሞ 3 ሰው ሳይሆን 6 ሰው አንድ ክፍል ውስጥ 6 ሰው ማድረግ እንችላለን ሲያጠቃጠረን። አረ ከዛም በላይ መቀበል ይችላል። ይሄ አልጋውን እንትን ማለት አልጋውን ብዙ ማድረግና አልጋውን ደግሞ ተደራራቢ ማድረግ ይቻላል። ይሄ 5 በ6 ዶርም ማለት ነው። ሰፊ ነው፣ በጣም ሰፊ ነው፣ በጣም ትልቅ ነው ክፍሉ። ብዙ ልጆችን መቀበል ይችላል። ኢንሻአላህ ወደ ሁለተኛው ክላስ ማሸጋገራችሁ ኢንሻአላህ። የሆነ ሰው አየው
ማሻአላ ናፍቆኝ ነበር እ ኡስታዙና እዚህ ላይ ያው ሰከንድ ፍሎር የሴቶች ነው ሙሉ። አንድ መማሪያ ክላስ አላቸው፣ 3 ደግሞ ማደሪያ ክላሶች ናቸው። ሰከንድ ፍሎር መማሪያ የሚባለውን ነገር ተውት እሺ። ማደሪያ ብቻ ይሁን እንደነሱ ማለት መማሪያው ታች እስካለ ድረስ በቂ ነው ኢንሻአላህ። በቃ ይሄ ማደሪያቸው ነው። ሽንት ቤታቸውን ያሳየኝ እንደዚህ ባዝሩማቸው አየሽ እንሳው ላይ ይሄውና ማሻአላ ይታያል። እንትኑ የት አለ? የሻወሩ የት አለ? ባዝሩም ታችም የተሰራ አለ። ከታች እንትኑ አይ ምንድነው ሻወር የሚወስዱበት ግራውንድ ላይም አለ። ቆይ ያሳያችኋለሁ። ኦኬ በቃ እሺ፣ ችግር የለውም። እሺ፣ 4ኛ ፎቅ ላይ ደግሞ አሳየን። 4ኛ ፎቅ ላይ አንድ ክላስ ይቺ ናት ያላሳየኋችሁ። 4ኛዋ ክላስ አሁን ወደ ላይ ወደ መናፈሻው ሰገነቱ ላይ ልወጣ ነው። ታስቀናላችሁ ተሰብስባችሁ። አታደልኩም እንግዲህ አለ አላለውም ቀደረ አላህ ተዓላ። አብሽር ኢንሻአላህ። አላህ ደግሞ ከዚህ በተሻለ ኸይር ያገናኛል ኢንሻአላህ። ችግር የለውም። በንያ አንድ ላይ ነው። ይሄ ሰገነቱ ነው። ሰገነቱ ማሻአላ እንትኑን ዘና የሚያደርጉበት ግሪሉን ምንድነው የሃንድሬሉን አድርጉና ከፍ አድርጉት ኢንሻአላህ። ሰውም እንዳይወድቅበት ከፍ አድርጋችሁ መስተዋት ግላስ ነገር አድርጉት። ሁለቱ እንዳይገናኙ ደግሞ መሀል ላይ የሆነ ፓርቲሽን ነገር አድርጉ። ወንዶች አሁን ክፍት ነው አይደል? አሁን አላለቀም። ክፍት ነው፣ አሁን ክፍት ነው ኢንሻአላህ። ያው እንዳይገናኙ በኋላ ወደ ስራ ከመግባቱ በፊት ማለቅ ያለባቸው ነገራቶች ያልቃሉ። ይሄ መደገፊያ ክፈሉትና ግላስ አንድሬል እና የግላሱን አድርጉና አንደኛውን በመስተዋት እንዳያየው፣ ወደ ውጭም ሲያዩ ከውጭ ያሉ ሰዎች ወደ ውስጥ እንዳያዩዋቸው፣ እነሱ ግን ከውስጥ ያሉ ሰዎች ወደ ውጭ ማየት እንዲችሉ ተደርጎ ግላስ ይገጠም ማለት ነው። ኢንሻአላህ እንገጥማለን፣ እናስተካክላለን። ስንት ነው ሮቶ ውሃ? ሁለት ሮቶዎች አሉ። 5000 ሊትር ናቸው አይ ቲንክ። ይሄው በዚህ በኩል አንደኛው አለ፣ የሴቶች ነው ይሄኛው። ሴቶች ነው የሚጠቀሙት ሽንት ቤት ለምናምን። በዚህ በኩል ደግሞ የወንዶቹ ነው። ማሻአላ ሻወር ቤትም ነው። ሻወር ቤትም ነው። ማሻአላ ባዘሩም ማለት ነው እንዴ! በጣም ነው ብዙ ያላቸው። ስለዚህ አንደኛው አሁን ምንድነው ቢዚ ቢሆን አንደኛዋ ሴት ሄዳ ሌላ ቦታ መጠቀም ትችላለች ማለት ነው። ሶስቱም ጋር ከታች ጀምሮ እስከ ላይ ድረስ አለ ብዙ ቦታ ላይ። ማሻአላ እንደዛ ነው። ወረፋ ምናምን አይሆንባቸውም ማለት ነው። መሬት ላይም አለ በነገራችን ላይ 4 ማለት ነው። መሬት ላይ የተሰራ አለ። እንግዲህ እዚህ ጋር ወደዚህ አካባቢ ግሪን ኤሪያ ነው። ለሴቶች 4 ለወንዶች 4 8 በቂ ነው አጠቃላይ ለህንጻው። በቂ ነው። ወደዚህ አካባቢ እንግዲህ ወጥተው ራሳቸውን ዘና ለማድረግ ንፋስ ለመውሰድ የሚታዩ ነገራቶች አረንጓዴ ነው የሚታየው እንዳለ እዚህ አካባቢ ራሳቸውን ዘና በማድረግ እንትን ይላሉ ማለት ነው፣ ይዝናናሉ ማለት ነው። እዚህ ቦታ ላይ በቃ እዚህ ጋር መጫወቻ የፈለጉትን ነገር የሚያደርጉት የሚዝናኑበት ቦታ ነው ይሄኛው ከማደሪያና ከመማሪያ ክፍሎች ውጪ ማለት ነው። እንግዲህ ህንጻው ከሞላ ጎደል ይሄንን ይመስላል። አሁን እንዳሳየዋችሁ ሌላ የምትሉኝ ነገር ካለ ማሳየት ያለብኝን ቦታ ካለ አሳያችኋለሁ። አይ በቂ ነው ያለው ነገር በቂ ነው ያለው ነገር። ያው ወደፊት ኢንሻአላህ የዩኒቨርሲቲን ቦታም አለን። ኖርማሊ ማንም ሰው አያውቅም ይሄንን ነገር። እንግዲህ ዛሬ ነው እንትን የምንላቸው ማለት ነው። ትልቅ ዩኒቨርሲቲ ኢትዮጵያ ውስጥ ትልቅ የንጽጽር ዩኒቨርሲቲ ይከፈታል ማለት ነው ወደፊት ኢንሻአላህ። የኮምፓራቲቭ ሪሊጅን ኢትዮጵያ ውስጥ ይከፈታል ትልቅ የንጽጽር ዩኒቨርሲቲ። የእስላሚክ ዩኒቨርሲቲ ነው ግን ንጽጽሩም አብሮ ሙቃረና፣ በላጋ፣ ሉጋ ምናምን የተጅዊድ የመሳሰሉ ነገሮች የሚያስተምሩ በዩኒቨርሲቲ ደረጃ
ቦታ አለ ማለት ነው። ኢንሻአላህ እዛ ጋር ቦታ አለ። ኢንሻአላህ አላህ ካለ እድሜና ጤና ከሰጠን ያው ዩኒቨርሲቲውም ለኢትዮጵያ ህዝብ አበረክቶት አድርገን እናልፋለን ማለት ነው። ስንት ካሬ ሜትር ነው ግቢው አጠቃላይ ኡስታዝ አቡሩ ሜሳ? አሁን ጭማሪ በሂደት ላይ ያለ አለ። ነገር ግን አሁን እኛ መጀመሪያ ስንቀበል ከነ ጭማሪው ወደ ኧረ በጣም ትልቅ ነው። ትልቅ ነው። ከዛም ያልፋል። ኦኬ ስንቀበል 2600 ነበር። ስንቀበል 2600 ነበረ። አሁን ምን ያለው ማለት ነው። ይሄ ተሳክቶ የሚጠቃለልልን ከሆነ በጣም ትልቅ ነው። ከ5000 ድረስ ይሆናል ብዬ አስባለሁ። ኦኬ ስለዚህ በሊዝ አስገቡት። ከተማ ልማት ሄዳችሁ በሊዝ ምናምን ነገር አስገቡት እሱንም ማለት ነው። አጠቃላይ የተጨመረውንም ማለት ነው። በደንብ ህጋዊ አድርጉትና እንትን በሉት ኢንሻአላህ። መርሐባ ኡስታዝ ኢንሻአላህ። ጀዛኩሙላህ ኸይረን ጀዛ። እናመሰግናለን። እንግዲህ ግቢ ውስጥ የትራንስፖርታቸው የቀለባቸው የምናምን ነገር ራሳቸውን የሚችሉበት ወይ ዳቦ ቤት ወይ ደግሞ የማተሚያ ቤት እንከፍታለን ብለናል። ማለት ሁሉ ጊዜ ከሰው መጠበቅ የለባቸውም። አሁን የቤት ክራይ የሚባል ነገር አይኖርባቸውም ሰለምቴዎች። ለሰለምቴዎች የቤት ክራይ ብለን ማንንም ሰው አናስቸግርም። ስለዚህ የቤት ክራይ ኦልሬዲ ኤክስኪውዝ የለውም ከዚህ በኋላ ማለት ነው። አልহামዱሊላህ ነፃ ወጥተናል። ነገር ግን ህንፃው ላይ ሲኖሩ ለኡስታዝ ለሚያስተምር ኡስታዝ መቅጠር አለብን። ምግብ የምታበስል ሴት ወይም ደግሞ ወንድ መቀጠር አለበት። ቀለባቸው መሰፈር አለበት። ለዛ ደግሞ የሚያስፈልገው ሁሉ ጊዜ ከሰው መጠበቅ የለብንም በታሪክ ውስጥ ማለት ነው። ሰው የሆነ ሳለ ስልቹ ነው፣ የሆነ ሳለ ሊያቆሙ ይችላል። ስለዚህ ወይ ዳቦ ቤት ወይ ደግሞ ተጠንቶ የመጽሐፍ ምንድነው መጽሐፍ ማሳተሚያ ፕሪንቲንግ ቤት ማለት ነው። እሱን ከፍትና በዛ በሚገኘው ገንዘብ ቀለባቸውን፣ ትራንስፖርታቸውን፣ ፖኬት መኒ ምናምን ነገር ይችላሉ ማለት ነው። እንደዛ ነው ያሰብነው። ኢንሻአላህ አላህ ያሳካው። ይሄንን ያለ ግቢ አለ፣ በጣም ትልቅ ግቢ ስላለ እንትን ማለት እንችላለን ማለት ነው። ይሄንን ነው የምንለው። አይ ቲንክ ምስጋና እኔ በሰርቲፊኬት ደረጃ ተዘጋጅቷል። ሰርቲፊኬቱ ለሁሉም ይሰጣል። ነገር ግን እንትኑን ሰርቲፊኬት ላይ ያለውን ነገር እኔ እያነበብኩኝ ለመናገር ሞክራለሁ። እዚህ የምስጋና ምስክር ወረቀት ነው። መጀመሪያ ለኢንጂነር መሐመድ ዩሱፍ ነው። ኢንጂነር መሐመድ ዩሱፍ ማህበራችን የኢስላም ብርሃን ለሁሉም የማድረስ ዓላማ በማንገብ በሚደረገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያሰራበት የህንፃ ግንባታ ላይ ሂደት ላይ የህንፃው አርኪቴክቸራል ዲዛይን ውብ አድርጎ በመስራት ላበረከቱልን ላቅ ያለ አስተዋጽኦ እናደርጋለን። በተቋሙ ስም እያመሰገንን ከፍ ያለ እውቅና እንሰጣለን። አላህ መልካም ስራዎትን በኢኽላስ ይቀበሉት ብለናል ማለት ነው። ለአርኪቴክት መሐመድ ዩሱፍ ማለት ነው። ኦኬ ለኢንጂነር አልሐምዱሊላህ አብደላ ማህበራችን የኢስላም ብርሃን ለሁሉም ለማዳረስ ተብሎ ለተደረገው ለሰለምቴዎች የሚያርፉበት የህንፃ ግንባታ ሂደት የህንፃውን ስትራክቸራል ዲዛይን ውብ አድርገው በመስራት ላበረከቱልን አስተዋጽኦ በተቋሙ ስም እያመሰገንን ከፍ ያለ እውቅና እንሰጣለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ። እሺ ለኢንጂነር አብደላ ዩሱፍ ማህበራችን የኢስላም ብርሃን ለሁሉም የማስረጽ ኃላፊነት የሚያሳርፍበትን የህንፃ ግንባታ ሂደት የህንፃው ኤሌክትሪካል ዲዛይን ውብ አድርገው በመስራት ላበረከቱልን ላቅ ያለ አስተዋጽኦ በተቋሙ ስም እናመሰግናለን። ከፍ ያለ እውቅናም እንሰጣለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ። እሺ ለኢንጂነር አብዱ መሐመድ ማህበራችን የኢስላም ብርሃን ለሁሉም ለማዳረስ ዓላማ በማንገብና በሚያደርገው እንቅስቃሴ ውስጥ ሰለምቶቹን ተቀብሎ ለሚያስተምርበትና የሚያሰራበትን የህንፃ ግንባታ ለህንፃው አርኪቴክቸራል ዲዛይን ውብ አድርጎ በመስራት ላበረከቱልን አስተዋጽኦ በተቋሙ ስም እናመሰግናለን። እሺ ለአሬፍ ወይም ጥሪያችን ዋው ማንረሳው ተቋም አሬፍ ጥሪያችን አሜሪካን ሀገር መቀመጫ አድርጎ የተቀመጠው ከመጀመሪያ ጀምሮ አለን ከጎናችሁ ነን ብሎ ያላለው ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚደረገው እንቅስቃሴ ውስጥ ከቤት የሚባረሩ ሰለምቴዎችን የቅበላ መርሃ ግብር፣ ቤት ክራይ፣ የቀለብ፣ የትራንስፖርት ወጪዎችን ድጎማ ማድረግ በጀት በመበደብ እንዲሁ የሰለምቴዎችን ማረፊያ መማሪያ ህንፃ ግንባታ ላይ የገንዘብ ድጋፎችን በማድረግ ህንፃው ተጠናቆ ለዚህ እንዲበቃ ስላደረጋችሁልን
የማይቆጠር አስተዋጽኦ እውቅና የሰጠንን በተቋሙ ስም ከፍ ባለ ምስጋና እናመሰግናለን። አላህ መልካም ስራችሁን ይቀበላችሁ። አሪፍ ኦኬ። ተቋ አበሻ የሙስሊም ሴቶች ማህበር አሜሪካን ሀገር መቀመጫ ያለው ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብና በሚደረገው እንቅስቃሴ ውስጥ ሰለምቴዎቹን ተቀብለው የሚያስተምርበትና የሚያሳርፍበትን የህንፃ ግንባታ ሂደት ታላቅ የገቢ ማሰባሰቢያ መርሃ ግብር ፈንድሬዚንግ በማዘጋጀትና በማስተባበር ህንፃው ተጠናቆ ለስራ እንዲበቃ ላደረጋችሁልን የማይቆጠር አስተዋጽኦ እና እውቅና የሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ። አውሮፓ ላይ መቀመጫ ላደረገ ለኢስቲቃማ እስላማዊ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማን በማንገብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያሳርፍበት የህንፃ ግንባታ ሂደት ላይ የገንዘብ ድጋፍ በማድረግ ህንፃው ተጠናቆ ለስራ እንዲበቃ ላደረጋችሁልን አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ። አሚን። ለአረብ ሀገር ለሚቀመጠው የአንድነት የሙስሊም ሴቶች መድረሳ በአጠቃላይ ለእህቶቻችን ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንበብ የሚያደርገውን እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያሳርፍበት የህንፃ ግንባታ ሂደት ላይ የገንዘብ ድጋፍ በማድረስ ህንፃውን ተጠናቆ ለስራ እንዲበቃ ላደረጋችሁት አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ። አሚን ብለናል። አሁንም የምስጋና ወረቀት ለዳወቱል አንቢያ እስላማዊ ድርጅት ኢትዮጵያ መቀመጫ ያደረገ ዳወቱል አንቢያ የእስላማዊ ድርጅት ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያሰርበት የህንፃ ግንባታ ሂደት ላይ የገንዘብ ድጋፍ በማድረግ ህንፃው ተጠናቆ ለስራ እንዲበቃ ላደረጋችሁት አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ። ለህንፃው ወይም ለተቋሙ ማናጀር ሆኖ ወይም ደግሞ ለተቋሙ ለሚሰራው ህንፃ ማናጀር ሆኖ ማኔጅ ላደረገልን ለወንድም ሱልጣን ናስር ሰኢድ ማህበራችን የኢስላም ብርሃን ዓለምን ለማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያሳርፍበትን የህንፃ ግንባታ ሂደት ላይ በመሳተፍ በማፈላለግ እንዲሁ ግንባታውን እንዲጠናቀቅ ድረስ ሂደቱን በመከታተል በመቆጣጠር ላበረከቱልን የማይተካ አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራውን በኢኽላስ ይቀበሉ ብለናል። ሱልጣን እሺ፣ የህንፃውን የሳይት ኢንጂነር ሆኖ ሲመራ የነበረው ወንድማችን እሱም ማለት ሁሉም ሰው እጁ ያለበት ከገንዘብ ጋር በተያያዘ አይደለም። እሱም በነፃ ባለኝ አንደኛ ኡስታዝ ነው፣ ቁርአን ያስቀራል፣ ኢንጂነርም ነው ሌላ ቦታ ላይ። ነገር ግን እዛ ቦታ ላይ እኔ ለዚህ ህንፃውን ከመጀመሪያ እስከ መጨረሻ ድረስ ሳይት ኢንጂነር ሆኜ እከታተለዋለሁ ብሎ ላለው ለኢንጂነር አብዱልዋሲጥ አብደላ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያሳርፍበት የህንፃ ግንባታ ሂደት ላይ ግንባታው እንዲጠናቀቅ ድረስ በምህንድስና ሙያ ግንባታ በመምራት ላበረከቱልን ላቅ ያለ አስተዋጽኦ እውቅና እየሰጠ በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ። እሺ፣ ለአቶ ባርቱጋ ቱሬሶ ማህበራችን የኢስላም ብርሃን ለዓለም በማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የማስተማርና የማያሰርፍበት የህንፃ ግንባታ ሂደት ውስጥ ግንባታው የሚያርፍበትን ቦታ ነይተው በወቅፍ በመስጠት ላበረከቱልን ላቅ ያለ አስተዋጽኦ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ወቅፍ ተደርጎ የተሰጠን ከዚህ ነው። አስተዋጽኦ የተሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ። ወቅፍ ተደርጎ እንዲሰጥ የተደረገ ማለት ነው። እሺ፣ ለሁሴን መሐመድ አሊ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብሎ የሚያስተምርበትና የሚያርፍበትን የህንፃ ግንባታ ሂደት ላይ ግንባታው እስኪጠናቀቅ ድረስ ስራው እንዲሳለጥ በማገዝ ላበረከቱልን አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ። አሚን። ኦኬ፣ የምስጋና ምስክር ወረቀት ለኡስታዛችን የኮምፓራቲቭ ሪሊጅን የሃይማኖት ንጽጽር ፋናውጊና ፈርቀዳጅ የሆነው
ኡስታዛችን ኡስታዝ አቡ አይደር፣ ኡስታዝ ሳዲቅ መሐመድ ማህበራችን የኢስላም ብርሃን ለዓለም ማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብለው የሚያስተምርበት የሚያሳርፍበት ህንፃ ሂደት ላይ ቦታ በመፈለግ እንዲሁም በማስተባበርና አስፈላጊውን ድጋፍ በቅንነት በማድረግ የላቀ አስተዋጽኦ ስላደረገልን በመቀየቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። ኡስታዛችን ኡስታዝ አቡ አይደር። እሺ፣ ለኡስታዝ አህመድ ዲን ጀበል ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ ሰለምቴዎችን ተቀብለው የሚያስተምርበትና የሚያሳርፍበትን የህንፃ ግንባታ አስፈላጊ ድጋፍና ትብብር በማድረግ ላበረከቱልን አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን ይቀበል፣ መልካም ስራዎትን ይቀበሉ። ኡስታዝ አህመድ ዲን ጀበል በላይሰንስድ እንዲሆን ተቋሙ ላይሰንስድ እንዲሆን ያደረጉት እሳቸው ስለሆኑ ምስጋና እናንተ እንዳለ ማለት ነው። ኡስታዝ አቡበከር አህመድ ማህበራችን የኢስላም ብርሃን ለዓለም ለማዳረስ ዓላማ ለማንበብ በሚያደርገው እንቅስቃሴ ውስጥ ሰለምቶቹ ተቀብለው የሚያሳርበት የህንፃ ግንባታ ሂደት ላይ አስፈላጊውን ድጋፍና ትብብር በማድረግ ላበረከቱልን በተለይ ፈንድሬዚንግ ላይ ለነበረው እንዲሰበሰብ ስላደረጉልን አስተዋጽኦ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችን በእኽላስ ይቀበላችሁ፣ አሚን። እሺ፣ ይሄ እንግዲህ የነበረው ነው። ወደ አድሚኖች ደግሞ እንመጣለን። ትንሽ ረፍት አድርጉና አድሚኖች ከዛ የተቋሙ የቦርድ አባላት እነ ኡስታዝ አቡ ሩመይሳ ምናምን የሁሉንም ደግሞ ዝርዝር እንትላለን። አሁን ረፍት አድርጉ። የሆነ ሰው መናገር ከፈለገ መናገር ይችላል ኢንሻአላህ። ኢምራን መናገር ትፈልጋለህ? ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ገና በደንብ እየጎበኘ ነው ኡስታዝ እና በቅድሚያ ሁለት ፖይንቶች ያስቀምጥ አጠር አድርጌ ኢንሻአላህ። በቅድሚያ አላሁ አክበር አላሁ አክበር አላሁ አክበር፣ ለዓለማቱ ጌታ ምስጋና ይገባው። ለዚህ ቀን ላበቃን። ያው እንደምታዩት ለእህቶቻችን ለወንድሞቻችን ለእስላም እህቶቻችን ታሪክ ቅርስ የሚሆን ነገር ነው የተቀመጠ ያለውና ለዚህ ቀን ላበቃን ጌታ ምስጋና ይገባው ኢንሻአላህ። ያው በደንብ አይታችኋል ብዬ አስባለሁ። እኛም ገና እያየን ነው። አላህ ካለ በኋላ በደንብ እናወራለን። ቀጥሉ ኢንሻአላህ። ኦኬ፣ ረፍት እንደዚህ ካደረግን እንቀጥል ምስጋናውን ወይስ ትንሽ እንረፍ? ኡስታዝ አቡ ሩመይሳ እና ሀዊም እና ዛህራም ስላሉ ምናልባት እንኳን ደስ አላችሁ እንኳን መልዕክት ቢያስተላልፉ ደስ ይለኛል ኡስታዝ። ኦኬ፣ እሺ። ሀዊ ኔትወርኳ ነው መሰለኝ ወጣች። ዛሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ፣ አላሁ አክበር አላሁ አክበር አላሁ አክበር። ከመጀመሪያውኑ ጀምሮ ያለችው ከሜሴንጀር ጀምሮ ያለችው ዛህራ ናት። ዛህራና መህዲ ናቸው የነበሩት ካሉት ውስጥ ማለት ነው፣ ከተንጠባጠቡ ውስጥ እና ሀቢባም አለች። ኢንሻአላህ እንግዲህ ሁሉንም ስም እንትን እላለሁ። ዛህራ ከመጀመሪያውኑ ጀምረ ነበረች ከሜሴንጀር ጀምሮ። ከዛ ሀሳቡ ላይም ስታሳልጥ ከነበረችዋ ለሰለምቴዎቹ ገንዘብ ብንሰበስብ ምን ይመስላችኋል ምናምን ተብሎ አስተዋጽኦ ካደረጉት ውስጥ አንደኛዋ እህት ዛህራ ናት። እስቲ ይኸው መድረኩ ላንቺ ክፍት አድርጌዋለሁ። በመጀመሪያ ምስጋና ሁሉ ለሀያሉ ጌታ አላህ ሱብሓነሁ ወተዓላ የተገባ ይሁን። አላሁመ ለከል ሐምድ ከማ የንበጊ ሊጀላሊሂ ወዐዘመቲ። ይህ የአላህ ሱብሓነሁ ወተዓላ ስራ ነው። ምስጋና ይገባው ለሀያሉ ጌታ አላህ ሱብሓነሁ ወተዓላ። ወላሂ በጣም ነው ደስ ያለኝ፣ የእውነት በጣም ነው ደስ ያለኝ። ይሄ በጣም ቀላል ነገር አይደለም ለኛና በጣም ደስ ብሎኛል። በመቀጠል እዚህ ላይ ስትሳተፉ የነበራችሁ በአጠቃላይ ሁላችሁም አላህ መልካም ስራችሁን ወዶ እንዲቀበላችሁ አላህን እለምናለሁኝ። ሁላችሁም እዚህ መድረሳ ላይ እዚህ ተቋም ላይ ያልተሳተፈ የለም። በጣም ብዙዎቻችሁ ተሳትፋችኋል። በተለይ ደግሞ መህመሬ እኔ ለአንተ ቃል የለኝም ሰራሃ። አላህ መልካም ስራህን ወዶ ከዚህ በላይ ትልቅ ደረጃ ደርሰህ ማይህ ያድርገኝ ያ ከሪም። አላህ መልካም ስራህን ወዶ ይቀበልህ እና ከዚህ ላይ የተሳተፋችሁ ሁላችሁም በትንሽም በትልቅም አሻራችሁን ያሳረፋችሁ ሁላችሁም አላህ መልካም ስራችሁ ወዶ ይቀበላችሁ። ጀነቱል ፊርደውስን የምትገቡበት አላህ ሱብሓነሁ ወተዓላ በኢኽላስ ይሰራ ነው አላህ ሱብሓነሁ ወተዓላ ያድርገን እና በጣም አመሰግናለሁ። ያው ረጅም እንዳላወራባችሁ ብቻ በጣም ነው ደስ ያለኝ። አላሁመ ለከል ሐምድ። አላህ ሱብሓነሁ ወተዓላ ምስጋና የተገባ ይሁን። ኦኬ ማሻአላህ። ወደ ቦርዶ አባላት እንሂድና ከዛ በኋላ ወደ እንትን እንሄዳለን ማለት ነው። የምስጋና ምስክር ወረቀት
በተቋም ውስጥ የአስተዳደር ግሩፕ ውስጥ ላሉት ነው ምን ጀምረው ማለት ነው። የተቋሙ አስተዳደር ግሩፕ ላይ ላሉት ከኡስታዝ አቡሩ ሜሳ ጀምራለሁ። ኡስታዝ አቡሩ ሜሳ በተቋም ውስጥ ጸሐፊ ሆኖ ነው እያገለገለ ማህበራችን የእስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳደራዊ ስራዎች ውስጥ በመስራትና የሰለጠነ ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። ኡስታዝ አቡሩ ሜሳ ማለት ነው። አሻራውን ከጣሉት ውስጥ አንደኛው ነው። የተቋሙ ጸሐፊ ነው ራሱ ማለት ነው። የተቋሙ ዋና ሊቀመንበር አቡነ አይም የተቋሙ ዋና ሊቀመንበር አቡነ አይም አለ። ወንድም አቡነ አይም አለ። ያው በኦሪጂናል ስሙ ማልጠራው ያው ለሴኩሪቲ ነው። ኢንሻአላህ ማህበራችን የእስላም ብርሃን ለዓለም የማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ ለተቋሙ አጠቃላይ አስተዳደራዊ ስራዎች በመስራት እና ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ፣ አሚን እንላለን። የተቋሙ ምክትል ማነው? የተቋሙ ሁለተኛ ሊቀመንበር ምክትል ሊቀመንበር ወንድም ኢብኑ ረሻድ ማህበራችን የእስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳደሪና ስራዎችን በመስራት እና ያላሰለሰ ጥረት በማድረግ የተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። እሺ የተቋሙ ሂሳብ ሹም ወንድም አብዱ ኢብራሂም ማህበራችን የእስላም ብርሃን ለዓለም የማድረስ ዓላማ በማንገብ እና በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳደራዊ ስራዎች በመስራትና ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ ምስጋና የላቀ አስተዋጽኦ በማበርከቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ፣ አሚን። አንድ ቁጥር ኦኬ። ወንድም እስማኤል ወይም እስሚዞ ትንሹ እስሚዞ ማህበራችን የእስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳደራዊ ስራዎችን በመስራትና ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። እስሚዞ የተቋሙ ቦርድ አባል ነው ማለት ነው። ቦርድ አባል ነው። ለዚህ ያደረሰውም አንደኛው የተሯረጠ እሱ ነው ማለት ነው፣ ከመካከላቸው ማለት ነው። እሺ ለት ሰላም ጣሰው ማህበራችን የእስላም ብርሃን ለዓለም የማድረስ ዓላማ በማንገብ በሚደረገው እንቅስቃሴ ውስጥ የተቋሙን አጠቃላይ አስተዳደራዊ ስራዎችን በመስራትና ያላሰለሰ ጥረት በማድረግ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቶ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በእኽላስ ይቀበላችሁ። እህት ሰላም ማለት ሰለምቴ ናት። ከእስሚዞ ጋር የቦርድ አባል ናት ማለት ናት። እህት ሰላም ማለት ነው፣ ሰለምቴዋ ማለት ናት። እሺ ሌላ ያናነሳሁት ካለ እሺ አድሚኖች ናቸው። አድሚኖች ጋር እመጣለሁ። እነ ዛሃራ፣ እነ ጀሙቲ፣ እነ ሀዊ፣ እነ መህዲ የመሳሰሉት እነ ሱሌይማን የመሳሰሉት ናቸው። እነሱ ጋር ተመልሼ እመጣለሁ ማለት ነው። እነ ረምላ፣ እነ ሀድል እነሱንም ማንሳት አይቀርም ማለት ነው። ኢንሻአላህ እመለሳለሁ ማለት ነው። ትንሽ እረፍት አድርግና ኢንሻአላህ እስከዛ ድረስ እኔም የውጭውን ሽንት ቤት ላሳያችሁ። አንተም እረፍት እያደረግህ ኢንሻአላህ። እሺ አስፉኝና አድሚኖች አንዴ እስሚዞን አሁን ገብቶ አይቼው ነበር አይደል? እስሚዞ ወላሂ አላየሁትም። ይሄኛው የውጭ ሽንት ቤት ነው። የውጭ ሽንት ቤት አለው፣ ሻወር ቤትም አለው። 4 ሽንት ቤት፣ 2 ሻወር ቤት እና 6 ሽንት ቤት አለው፣ 2 ሻወር ቤት አለው ማለት ነው።
ያው ውሃም እዚሁ ጋር አለ ቧንቧ እንጠቀሙበት። ስቲንጀር ነው። ይሄንኛው ሻወራቸው ነው። ሻወር ቦታ ነው። ማሻአላህ 3 4 5 6 እነዚህ ሽንት ቤቶች ናቸው። ሽንት ቤቶች ናቸው። ወደ ሻወር ቤት ማለት ነው። አንደኛው ይኸውና፣ ሁለተኛው ይኸውና። ይሄ ውጪ ያለው ነው ማለት ነው። ማሻአላህ መስጊድ አጠገባችን መስጊድ አለ አይደል? አጠገባችን መስጊድ አለ። መስጊዱንም ማሳየት ጎረቤት አጠገባቸው ዞሮ ነው የሚገቡት ወይስ እዛው መግቢያ አድርጋችሁለታል? የሆነ በር ነገር አድርጋችሁለታል ከመስጊዱ ጋር? መግቢያ አለ። ኦኬ ማሻአላህ ከመስጊዱ ጋር ማለት ነው። ያው መግቢያው ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር ቀጥታ ይገናኛል መስጊዱ። ማሻአላህ እዚህ ጀማዓ ሰላት ምናምን እዚሁ ጋር መተው መስገድ ይችላሉ። ማሻአላህ መሸበን ብለው መሰገድ የለም። መውጣትም ይችላሉ። ለሱብሂም ቀጥታ ከመስጊዱ ጋር ስለሚገናኝ የሚያገናኝ በር አለው። ቀጥታ የሚያገናኝ ማለት ነው። ሰፊ ነው። ግቢው ሰፊ ነው። ሰፊው ነው። በጣም ሰፊ ነው። ግቢው ሰፊ ነው በጣም። ይሄ አሁን ኢንሻአላህ ቃል የተገባልን ከዚህ ቅንጭብ ጀርባ ያለው አጠቃላይ ይካለላል። ድንበሩ ባይቀርማቸው የመስጂዱ ድንበር ከመስጂዱ ጋር ያዋሰነናል ማለት ነው። ይሄ ቦታ ከተለቀቀልን ኢንሻአላህ መናፈሻ ነው። በጣም ደስ ይላል ግቢው። በጣም ማሻአላህ። ኦኬ እያወራችሁ ኢንሻአላህ ሐሳብ ያላችሁ እንትን አስተዳደሩ ላይ መልእክት አስቀምጬላለሁ። ኡስታዝ አቡሩ ሜሳ መርሐባ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማንም ያወራ? እንዴት ናችሁ? ጄክ ነኝ። እንዴ ታዲያ በራስህ አታወራም እንዴ? ምንድነው እንደዚህ የምታምታታች? ተሳስተን ነው። አሪፍ ነው። ማሻአላህ ሰላም ነው አላህ አልሐምዱሊላህ። እንኳን ደስ አላችሁ። ንገረን። እንኳን አብሮ ደስ አለን። ኧረ የሚገርም ነው። ቃላቶች ራሱ በቂ አይደሉም ለመግለጽ። ወላሂ በቦታው ያለ ሰው ይረዳዋል ነገሩ። በጣም ትልቅ ስራ ነው። ወላሂ አላህ ጀዛችሁን ይክፈላችሁ። የማይቋረጥ ነው በነገራችን ከሞትም በኋላ የሚቀጥል እና አላህ ለዚህ መልካም ተግባራችሁ መልካሙን ይመንዳችሁ። ጀዛኩሙላህ ኸይር ባረከላሁ ፊኩም። ማሻአላህ ጀዛኩሙላህ ኸይረን ጀዛ። ሁላችሁም አሻራ አለበት በነገራችን ላይ ከሌ የሚባል አይደለም። ሀሳብም በመስጠት ጉልበትም በመገበር በነገራችን ላይ ተቋሙ ላይ ያሉት ሂሳብ ሹም፣ ጸሐፊ፣ ሊቀመንበር፣ ምክትል ሊቀመንበር፣ ስራ አስኪያጅ የተመሳሰሉ ወንድሞችና እህቶች ያደረጉት ነገር ምንም አይነት ገንዘብ እንትን ሳይሉ ከጊዜያቸውና ጉልበታቸውን መስዋዕት በማድረግ ነው። ምንም አይነት ገንዘብ ሳይቀበሉ በቃኛ አሻራችንን መጣል አለብን ብለው ተነስተው እዚህ ስራ ላይ እየሰሩ ያሉት ማለት ነው። 5 ሳንቲም ከኛ የሚያገኙት የለም። አቡነ ዋይም ኡስታዝ አቡሩ ሜሳ የመሳሰሉት ማለት ነው። ሌሎችም እንትኖች አሉ። አድሚኖችም 5 ሳንቲም የሚያገኙት ነገር የለም ከተቋሙ ማለት ነው። አድሚኖችም ማለት ሊላይ ብለው ነው የሚሰሩት ሁሉም ማለት ነው። እና በጣም ትልቅ ነገር ነው ማለት አላማው ሰው ስለገባው ከሳንቲም ጋር የተያያዘ ነገር የሌለው ሰው ነው የተሰበሰበው። በጣም ደስ የሚለው ነገር ማለት ነው። ከዲዛይን ካደረጉልን ሰው ጀምሮ እዛ ህንጻው ሲገነባ ያሉትም ሰዎች አጠቃላይ ይወቃ ቁጭት ያለባቸውና እልህ ያለባቸው ሰዎች ናቸው። ወኔያቸው እንደዛ ነው ማለት ነው። በቃ ታሪክ ሰርተን እኛ እንለፍ በቃ ይሄ ያለ አይደል ብሎ የሚያስብ ሰው ነው የተሰበሰበው። ያ ስብስብ ስለሆነ ነው እንጂ ገንዘብ ጋር የተነካካ ነገር ቢኖር ኖሮ እስካሁንም አንቆይም ነበር። 4 ዓመት ቀላል ነገር አይደለም። ይሄ ከገንዘብ ጋር መነካካት ጥሩ አይደለም ማለት ነው። በጣም አደጋም አለው።
እንትኑ ማለት ነው። አንደኛ ስም ማጥፋትም ሊኖር ይችላል። ሁለተኛ ነገር ደግሞ ወንጀልም ነው። ሶስተኛ የሰው አቅም ነው። ሰው ለፍቶ ላቡን አውሮፓ ላይ፣ አሜሪካ ላይ፣ አረብ ሀገር ላይ የለፋበትን ብር በሰለምቴዎች ስም በምንድነው በየቲሞች ስም በመስጊድ ስም ኪስ የሚደለብበት ነገር በጣም አደገኛ ነገር ነው። እኔ እንዴት እንደሚያየውም ሰውም አናቅም። ኢንሻአላህ ወደፊት እናንተም ጠንቃቃ ሁኑ። እዚህ እንትን ላይ ያላችሁ አውሮፓ፣ አሜሪካ ምናምን ያላችሁ ተደራጅታችሁ የሆነ ነገር እንዲህ ሊረዳ ነው ሲባል መጀመሪያ ማድረግ ያለባችሁ ምንድነው ማስረጃ ማለት ያለባችሁ ኦዲት ይደረጋል ወይ ገቢና ወጪ ይታወቃል የሚለውን ነገር መርምሩ፣ ፈትሹ። ካልሆነ ግን ያው እንትን ነው እናንተ ምናልባት አጀሩን ታገኙታላችሁ ላላ ብላችሁ ስላደረጋችሁት። ነገር ግን ሰለምቴዎቹ ያሳዝናሉ፣ የቲሞቹ ያሳዝናሉ። መስጊድ እየተባለ ደግሞ በሚደረገው ነገር እንትን ይላል እና የሚሰሩ ሰዎች በጣም ብዙ ሰዎች ስላሉ የነዛን ሰዎች ደግሞ እንትንም እንዳያበላሹ ማለት ነው፣ ስራቸውን እንዳያበላሹ። ለምሳሌ ቲሞችን የሚረዱ አውቃለሁ፣ መስጊድ የሚገነቡ አውቃለሁ፣ እነ ኡስታዝ አባይደር አይነት። አሁን የእነሱ መልካም ስራ የሚሰሩ ሰዎችን እንዳያበላሽ ቁጥጥር አድርጉ እናንተ ማለት ነው። ገንዘብ ላላችሁላ ዝም ብላችሁ ገንዘብ እያነሳችሁ አትስጡ። ያንን ነው ከገንዘብ ጋር ባልተነካካ መልኩ ስላደረጋችሁልን አስተዋጽኦ የተቋሙ የቦርድ አባላት በጣም አላህ ይስጥልን። መልካም ስራችሁን ካላህ አገኙት ሁሉን ነገር ማለት ነው አጅሩን ኢንሻአላህ። ጀዛኩሙላህ ኸይረን ጀዛ ለማለት ፈልጌ ነው የቦርድ አባላቶቹን በአጠቃላይ። ያው የምትመለከተው እዚህ ጋር መስጂዱ ነው ኡስታዙና፣ እዚህ ጋር የምታዩት ያ ጀማ መስጂዱ ነው። ህንጻው ደግሞ ይሄውና መግቢያቸው ይሄ በር ነው ማለት ነው። የቆርቆሮ ነው። ቀጥታ እዚህ አልፈው ወደ መስጂድ መግባት ይችላሉ። እዚሁ ግቢ ውስጥ ነው ያሉት ማለት ነው። ከጎን ያለው የመስጂዱ መርከዝ ነው፣ ከበስተግራችን በኩል የሚታየው ማለት ነው። ወዲያ የሚታየው ደግሞ የኛ የሰለምቴዎቹ ህንጻ ነው። ይሄ መስጂዱ ነው። እዚሁ ጋር መጥተው ሰላታቸውን የጀማ መስገድ ይችላሉ ማለት ነው። በውስጥ ነው። የመስጊዱ መድረሳ የለውም እንደ የራሱ ይሄውና መርከዙ ኦኬ። በግንብ እንትለዋለን እናሰራዋለን ኢንሻአላህ። አጥሩንም በደንብ እናሳጥረዋለን ኢንሻአላህ። ግድ ነው ኢንሻአላህ። አፉ በሉኝ እንግዲህ እኔ ስራ አለብኝ። ኡስታዝ ጀማል አወል በቃ ቪዲዮ ከፍቶ ያሳያችኋል ኢንሻአላህ። በቃ ጀዛከላህ ኸይረን ጀዛ። ለአድሚናት የምስክር ወረቀት እንስጥና ኢንሻአላህ ወደ እኛም ወደ ማጠቃለሉ እንሄዳለን ማለት ነው። ከአድሚናት ልጀምር። የምስጋና ምስክር ወረቀት ለአድሚናት ነው። ለወንድም ፈይሰል ሳኒ ማህበራችን በምንድነው በኡስታዝ ወሂድ አቃቢ እስላም አማካኝነት በበኒ መረብ ወይም ኦንላይን ላይ በሚሰጠው የሃይማኖት ንጽጽር ኮርስ ላይ መርሃ ግብር ላይ ተማሪዎችን በመቀበልና ትምህርት በመልቀቅ ተማሪዎችን በመቆጣጠር ውጤት በመያዝ ኮርስ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረግ የጎላ አስተዋጽኦ ስላደረጉልን በመቆየቶ በአላህ ስም እያመሰገንን አላህ መልካም ስራችሁን በእክላስ ይቀበላችሁ ዘንድ እንለምነዋለን ይላል። ለወንድም ፈይሰል ሳኒ ነው። ትምህርት የሚለቀው እሱ ነው። ሁለተኛ ለወንድም አህመድ መሐመድ ማህበራችን በበኒ መረብ በሚሰጠው የሃይማኖት ንጽጽር ኮርስ መርሃ ግብር ላይ ተማሪዎችን በመቀበል ትምህርቶችን በመልቀቅ ተማሪዎችን በመቆጣጠርና ውጤቶችን በመያዝ ኮርሱ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረግ የጎላ አስተዋጽኦ ሲያደርጉልን በመቆየቶ በአላህ ስም እያመሰገንን አላህ መልካም ስራችሁን በእክላስ ይቀበላችሁ ዘንድ እንለምነዋለን ይላል። ኦኬ። ለወንድም ሙከሚል ሁሴን ታውቁታላችሁ፣ እዚህ ንጽጽር ያነጻጽራል። ማህበራችን በበይነ መረብ በሚሰጠው የሃይማኖት ንጽጽር ኮርስ መርሃ ግብር ላይ ተማሪዎችን በመቀበል ትምህርቶችን በመልቀቅ ተማሪዎችን በመቆጣጠርና ውጤትን በመያዝ ኮርሱ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረግ የጎላ አስተዋጽኦ ሲያደርጉልን በመቆየቶ በአላህ ስም እያመሰገንን አላህ መልካም ስራችሁን በእክላስ ይቀበላችሁ ዘንድ እንለምነዋለን ይላል። እሺ። ለእህት ሀዊ ታውቋታላችሁ። እህት ሀዊ በጣም እንትን ናት፣ ውይይትም ትወያያለች፣ ትታወቃለች። ማህበራችን በበይነ መረብ ኦንላይን በሚሰጠው የሃይማኖት ንጽጽር ኮርስ መርሃ ግብር ተማሪዎችን በመቀበል የትምህርት በመልቀቅ ተማሪዎችን በመቆጣጠርና ውጤት በመያዝ ኮርስ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረግ የጎላ አስተዋጽኦ ሲያደርጉልን በመቆየቶ በአላህ ስም እያመሰገንን አላህ መልካም ስራዎችን በእክላስ ይቀበለው ብለናል። ለእህት ሰላም ጣሰው፣ እህት ሰላም የቦርድ አባልም ናት። በተጨማሪ ደግሞ
የኮርሱ ላይ ማለች። ማህበራችን በበይነ መረብ በሚሰጠው የሃይማኖት ንጽጽር ኮርስ መርሃ ግብር ላይ ተማሪዎችን በመቀበል ትምህርቶችን በመልቀቅ ተማሪዎችን በመቆጣጠርና ውጤትን በመያዝ ኮርስ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረግ የጎላ አስተዋጽኦ ላደረገችልን በመቆየት በአላህ ስም እናመሰግናለን። እህት ሰላም የሂሳብ ክፍል ናት፣ ራሱ የገንዘብ ክፍል ናት። ገንዘቡ ሲገባ ከሂሳብ ሹሙ ጋር እየተነጋገረች ስንት ብር ገብቷል የሚለውን ነገር ስራ የሚሰሩት እነሱ ናቸው። ኦዲት የሚያስደርጉትም እነሱ ናቸው። ስንት ገንዘብ ገብቷል፣ ከተማሪዎችም ከየትኛውም ከተለያየ ቦታ ላይ ስንት ገንዘብ ገብቷል፣ የገባው ገንዘብ ስንት ነው፣ የወጣው ስንት ነው፣ ወጪ ገቢና ወጪውን ኮንትሮል የሚያደርጉ ናቸው ማለት ነው። ከሂሳብ ሹም ጋር ሆና ማለት ነው። ኦኬ ለእህት ዛራ ሙስጠፋ፣ እህት ዛራ እዚህ ትታወቃለች። በንጽጽር ውስጥ ሰለምቴዎች ሲሰልሙ የሰለሙ ሰለምቴዎችን ወደኛ የምታመጣው እና ትምህርት እንዲማሩ የምታደርገው ራሷም ታስተምራለች እህቶችን ማለት ነው። ማህበራችን በበይነ መረብ በሚሰጠው የሃይማኖት ኮርስ መርሃ ግብር ተማሪዎችን በመቀበል ትምህርት በመልቀቅ ተማሪዎችን በመቆጣጠር ውጤት በመያዝ ኮርሱ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረግ የጎላ አስተዋጽኦ ሲያደርጉልን በመቆየቶ በአላህ ስም እያመሰገንን አላህ መልካም ስራዎችን በኢኽላስ ይቀበላችሁ ዘንድ እንለምነዋለን ብለናል። እህት ጀሙቲ እሷም እዚህ አንዳንዴ ትወያያለች እየመጣች። ለእህት ጀሙቲ ማህበራችን በበይነ መረብ በሚያደርገው እንቅስቃሴ ላይ ማለት ነው በሃይማኖት ንጽጽር ኮርስ መርሃ ግብር ተማሪዎችን በመቀበል ትምህርቶችን በመልቀቅ ተማሪዎችን በመቆጣጠርና ውጤት በመያዝ ኮርሱ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረግ የጎላ አስተዋጽኦ ሲያደርጉልን በመቆየቶ በአላህ ስም እናመሰግናለን። አላህ መልካም ስራዎችን በኢኽላስ ይቀበላችሁ ዘንድ እንለምነዋለን። ባሉበት ቦታ ላይ ይላክላቸዋል ሰርቲፊኬት ማለት ነው። እንግዲህ እንትን ይመስላሉ። እህት ረምላ ማህበራችን በበይነ መረብ በሚሰጠው የሃይማኖት ንጽጽር ኮርስ መርሃ ግብር ውስጥ ተማሪዎችን በመቀበል ትምህርት በመልቀቅ ተማሪዎችን በመቆጣጠር ውጤት በመያዝ ኮርሱ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረጉ የጎላ አስተዋጽኦ ሲያደርጉልን በመቆየቱ በአላህ ስም እና ያመሰገንን አላህ መልካም ስራችሁን በኢኽላስ ይቀበላችሁናለን። እህት መርየም ማህበራችን በበይነ መረብ በሚሰጠው የሃይማኖት ንጽጽር ኮርስ መርሃ ግብር ላይ ተማሪዎችን በመቀበል ትምህርቶችን በመልቀቅ ተማሪዎችን በመቆጣጠርና ውጤትን በመያዝ ኮርሱን በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረጉ የጎላ አስተዋጽኦ ሲያደርጉልን በመቆየቱ በአላህ ስም እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ ዘንድ እንለምነዋለን ይላል። እሺ ሌላ ሰርቲፊኬት። እሺ ለእህት ሀቢባ ለወንድም ለኡስታዝ መህዲ ባለቤት ማለት ነው ማህበራችን በበይነ መረብ በሚሰጠው የሃይማኖት ንጽጽር መርሃ ግብር ውስጥ ተማሪዎችን በመቀበል ትምህርቶችን በመልቀቅ ተማሪዎችን በመቆጣጠር ውጤትን በመያዝ ኮርሱ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረግ የጎላ አስተዋጽኦ ሲያደርጉልን በመቆየቱ በአላህ ስም እያመሰገንን አላህ መልካም ስራችሁን በኢኽላስ ይቀበላችሁ ዘንድ እንለምነዋለን። እሺ ለእህት ሀድል ማህበራችን በበይነ መረብ በሚሰጠው የሃይማኖት ንጽጽር መርሃ ግብር ላይ ተማሪዎችን በመቀበል ትምህርቶችን በመልቀቅ ተማሪዎችን በመቆጣጠር ውጤቶችን በመያዝ ኮርሱን በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረግ የጎላ አስተዋጽኦ ሲያደርጉን በመቆየቱ በአላህ ስም እያመሰገንን አላህ መልካም ስራችሁን በኢኽላስ ይቀበላችሁ እንላለን። ወንድም መህዲ ኡስታዝ መህዲ ማለት ነው ማህበራችን በበይነ መረብ በሚሰጠው የሃይማኖት ንጽጽር ኮርስ መርሃ ግብር ውስጥ ተማሪዎችን በመቀበል ትምህርቶችን በመልቀቅ ተማሪዎችን በመቆጣጠር እና በማስተማር ውጤቱን በመያዝ ኮርሱን በተቀላጠፈ መልኩ እንዲያሳልጥ በማድረጉ ያደረጉልን የጎላ አስተዋጽኦ በአላህ ስም እያመሰገንን አላህ መልካም ስራዎትን በኢኽላስ እንዲቀበለው እንለምነዋለን ይላል። እሺ ወንድም ነስሩላ ማህበራችን በበይነ መረብ በሚሰጠው የሃይማኖት ንጽጽር ኮርስ መርሃ ግብር የተማሪዎችን በመቀበል ትምህርትን በመልቀቅ ተማሪዎችን በመቆጣጠርና ውጤቶችን በመያዝ ኮርሱ በተቀላጠፈ መልኩ እንዲሳለጥ ያላሰለሰ ጥረት በማድረጉ የጎላ አስተዋጽኦ ሲያደርጉልን በመቆየቱ በአላህ ስም እናመሰግናለን። አላህ መልካም ስራዎትን በኢኽላስ ይቀበሎት አሚን ይላል። ምናልባት እኔ አላቅም ከመጀመሪያ ጀምሮ ከነበሩ አድሚኖች ውስጥ ያልተጠራ አለ ብዬ አላምንም። ካለም ኢንሻአላህ ሰርቲፊኬቱን ሰርተን እንትን እንላለን ማለት ነው። ይሄን ይመስላል። ጀዛኩሙላህ ኸይረን ጀዛ ሁላችሁ ስላደረጋችሁት ነገር ማለት ነው። አዊ ያለሽ ማውራት ትችያለሽ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም አለይኩም ብያለሁ። እንዴት ናችሁ? በተቋሙ መመረቅ የተሰማኝን ደስታ ልገልጽላችሁ ፈልጋለሁ። በዚህ ላይ ደግሞ ላደረጋችሁ ጥረት ላደረጋችሁ ከትንሽም ከትልቅም በሀሳብም በገንዘብም በእውቀትም ጥረት ያደረጋችሁ ሁሉ አላህ መልካም ስራችሁን ይቀበላችሁ ይክፈላችሁ። ከዛ በተረፈ በጣም ደስ ብሎኛል። እንደታቀደው ደግሞ ሰዎች ሰለምቴ እህት ወንድሞቻችን ሲባረሩ ወደ ኩፍር ከሚመለሱ ለጊዜያዊ ቆይታ ወደ ራሳቸው እስኪመለሱ እውቀትን በደንብ እስኪይዙ ራሳቸውን ችለው እስኪቆሙ ድረስ ለ6 ወር ያክል በዛ ተቋም ላይ ሆኖ ያሳልፉ ስለሆነ በጣም ደስ ነው ያለኝ። በዛም ደግሞ አላህ ተጠቃሚ ያድርጋቸው ሁሉንም ማለት ነው። ሁላችሁንም ጀዛኩሙላህ ኸይር። በጣም ነው ደስ ያለኝ ማለት ነው። ማሻአላህ እንኳን ደስ አለሽ በድጋሚ እንኳን ደስ አላችሁ በድጋሚ ኢንሻአላህ። እኔ ጨርሻለሁ የነበረውን እንትን የሰርተፍኬቱን በእያንዳንዱ ዛሬ ለሁሉም ይሰጣል ማለት ነው። በአካል ያሉ ሰዎችም በአካል ፕሪንት ተደርጎ ይሰጣል ማተብ ያለበት። በአካል የሌሉት ሰዎች ደግሞ ከሀገር ውጭ ያሉትም ሰዎች እንደዚሁ በየእንትናቸው ይሰጣቸዋል ማለት ነው ኢንሻአላህ። ጀዛኩሙላህ ኸይረን ጀዛ። ሌላ መናገር የምትፈልጉት ነገር ካለ ኡስታዝም ስለገባ አህመድ ለመጀመሪያ ኡስታዝም በኋላ በደንብ ሙሐደራ ይሰጠናል። አህመድ አሚቲ ሰላም አለይኩም ወራህመቱላሂ ወበረካቱ። የለም መሰለኝ እንቅልፉን ተኝቷል። ኦኬ ከሌለ ወደ እንግዲህ ኡስታዝ ሙአዝ ኡስታዝ ጀማል የምትለው ነገር አለ? ኡስታዝ ጀማል አይ መጨረሻ አካባቢ ይናገራል ኡስታዝ። እሺ በቃ የተወሰነ ነገር ይበለን ኡስታዝ ሙአዝ። ኡስታዝ ሙአዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ሰላም። በነገራችን ላይ አንድ ሰርተፊኬት ረስቻለሁ። ዋናውን ሰው ማለት ነው ዲዛይን የሚሰራልን ትምህርት ሲለቀቅ በአጠቃላይ ትምህርት በሚለቀቅበት ሰዓት ላይ ዲዛይን የሚሰራልን ምናምን አንድ ሰው አለ። ሸረፍ የሚባል ወንድም አለን። አይታችሁት ከሆነ አላውቅም። ሸረፍ የሚባል ወንድም አለን። በጣም በቃ የዲዛይን ክፍል በጣም እንትን የሚለን ማለት ነው እና ዲዛይን ይሰራልናል። የመጽሐፍም ላይ ትምህርት ስለቅም ዲዛይን የሚሰራልኝ እሱ ነው ራሱ ማለት ነው። ለሱ እንትን የተባለ አለ። ስለሱም የተዘጋጀ የእንትን አለ። ቆይ ሰርተፍኬት አለ የምስጋና እሱን እየፈለኩኝ ነው። አብዱንም እየተባለ ነው ኡስታዝ። አብዱ ማን? ሰላም አለይኩም አብዱልከሪም ተስተሳለ አብዱልከሪም ያኛው አብዱልከሪም በፊት ይሰራልን የነበረው ሰርተፍኬት ተዘጋጅቷል እኮ ግን አሁን ግን የቱ ጋር እንዳለ በጣም ብዙ ሰርተፍኬት ስለተዘጋጀ ነው። አዎ ቆይ ሰርተፍኬት እኮ አሁን እኮ ሰርተፍኬቱ የቱ ጋር እንዳለ ነው ያንተነት። አሁን የአብዱልከሪምን አገኘሁት ራሱ። እሺ ለወንድም አብዱልከሪም ማህበራችን በኢስላም ብርሃን ለማዳረስ ዓላማ በማንገብ በሚያደርገው እንቅስቃሴ ውስጥ በተቋሙ አጠቃላይ አስተዳደራዊ ስራዎችን በመስራት ያላሰለሰ ጥረት በማድረጉ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቱ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራዎችን በኢኽላስ ይቀበሉ። ለአብዱልከሪም ነው። የአብዱልከሪምን አገኘሁት። የሸረፍን አንዴ ልፈልገው። አንዴ ታገሱኝ። ኦኬ አገኘሁት። የምስጋና ምስክር ወረቀት ለወንድም ሸረፍ ማህበራችን የኢስላም ብርሃን ለዓለም የማድረስ ዓላማ በማንበብ በሚያደርገው እንቅስቃሴ ውስጥ የተቋሙ አጠቃላይ አስተዳደራዊ ስራዎችን በመስራት እና ያላሰለሰ ጥረት በማድረጉ ተቋሙ እዚህ ደረጃ እንዲደርስ የላቀ አስተዋጽኦ በማበርከቱ እውቅና እየሰጠን በተቋሙ ስም ከፍ ያለ ምስጋና እናመሰግናለን። አላህ መልካም ስራችሁን በኢኽላስ ይቀበላችሁ አሚን ይላል። እንግዲህ ማን ነው? የሸረፍ ነው ማለት ነው። ሌላ ያልሳውስቱ አለ ዛሃሩ? ሁሉም የተጠሩ ይመስለኛል። እስኪ የማስታውሰው ነገር ካለ ደግሞ ኢንሻአላህ ቴሌግራም ላይ ጽፍላለሁ። ኦኬ ሁላችሁም ተጠርታችኋል አድሚኖች። በቃ እንትን ካለ ያው ሰርቲፊኬቱ ምናልባት ስም አለመጥራቴ ነው እዚህ እንትን የሚለው እንጂ ሌላው በአጠቃላይ ተመዝግቦ ቁጭ ብሏል። የሁሉም ማለት ነው ላደረጉበት ነገር ማለት ነው። ኢንሻአላህ ስለ ህንፃው ነው የምናወራው።
ስለ ስራ ነው የምናወራው እንጂ ስለ ኡስታዞች አይደለም የምናወራው። ኢትዮጵያ ውስጥ ያሉ ብዙ ኡስታዞች አሉ፣ ግን ከኛ ጋር የተገናኘ ነገር ህንፃውን ያበረከቱ፣ ፈንድሬዚንግ ያደረጉ፣ ያሳለጡ፣ ትምህርት ላይ የነበሩ ያስተማሩ ምናምን ናቸው እንትን ያሉት እነዚህ አይነት ሰዎች ናቸው። ይሄን ይመስላል። እሺ ኡስታዝ መቀጠል ትችላለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጼ ይሰማል? ድምጼ ይሰማል? ይሰማል። ኡስታዝ ቀጥል። እንትን ነው ኡስታዝ፣ ወላሂ በጣም ደስ ብሎኝ ነው እንጂ የገባሁት ዛሬ የማወራበት ቀን አይደለም። ምክንያቱም የምርቃት ቀን ነው፣ ለእናንተ ስራ የተመረቀበት ቀን ነው። እነኚህ ትላልቅ አንበሳዎች መካከል ቁጭ ብዬ ደግሞ ማውራትም ደስ አይልም። አንድ እሱ ነው። በጣም ደስ ስላለኝ ነው የሰራችሁት ነገር ፍሬ አፍርቶ ያንን ፍሬ ለማየት አላህ ሱብሓነሁ ወተዓላ ስላበቃችሁ በጣም ደስ ብሎኛል። አላህ ሱብሓነሁ ወተዓላ ወደፊትም የምትሰሩትን ስራ እንዲሁ በረካ አድርጎላችሁ አላህ ዘንድም ተቀባይነት እንዲኖረው ዱዓችን ነው። ሁሌም በተቻለን አቅም በእነኚህ ስራዎች ላይ ከእናንተ ጋር መሳተፍ ቢያቅተን በዱዓ ከእናንተ ጎን እንደሆንና ሁሌ ዱዓ እንደምናደርግላችሁ አትዘንጉ ለማለት ነው የፈለግኩት። ጀዛኩሙላሁ ኸይረን። ሁላችሁንም አላህ ይቀበላችሁ፣ አላህ ስራችሁን ይውደድላችሁ። የሰራችሁትን ነገር በአጠቃላይ ለሱ ውዴታ የሰራችሁ አላህ ያድርግላችሁ፣ አላህ ይቀበላችሁ ብያለሁ። ጀዛኩሙላሁ ኸይረን። ጨርሻለሁ። ጀዛኩሙላሁ ኸይረን። ኡስታዝ ማስ ጀዛኩሙላሁ ኸይረን። አሚን ቢያለን ኡስታዝ አልተመቸው መሰለኝ። አህመድ ምንም አልተነፈስከምና አህመድ ካለ ኢንሻአላህ። ሰላም አለይኩም። እንዴት ቆያችሁ? ይሰማል ድምጽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትንሽ ያው ጥራቱ ምናምን አለው ድምጽ ያስፈልጋል አህመድ። ኦኬ እሺ፣ አሁንስ እንዴት ነው? ይሰማል። አልሐምዱሊላህ። በጣም ትልቅ ነገር ነው ሐቂቃ፣ እንደ ቀላል ነገር እንዳታዩት። ምናልባት በሰፊው ተዘጋጅቼበት አልመጣሁም ይህንን ነገር ለመግለጽ። ብዙ እንደውም ያሉብንን ሸክሞች፣ ብዙ እንደውም ያሉብንን ኃላፊነቶች የሆነ ቀለል አድርጎ ነው እዚህ እየሰማን ያለ ነውና እንደ ቀላል ነገር እንዳታዩት ሐቂቃ በጣም ትልቅ ኃላፊነት ነው ኡስታዝ ወይሪ የተሸከመልን። በጣም ትልቅ ሸክም ነው ኡስታዝ ወይሪ ያቀለለልን። ከሰለምቴዎች ጋር ተያይዞ ትልቅ ኃላፊነት አለብን ሐቂቃ። የሚኖሩበት ዛት ሚንስ ከቤት ተባረው የሚጠለሉበት፣ ከመመገብ አኳያም ደግሞ ምግብን የሚያገኙበት፣ አንድ ሙስሊም ከአንድ ሙስሊም ጋር ልክ እንደ አይንና እንደ አፍንጫ ነው። ዛት ሚንስ አንድ ሰው አፍንጫው ቢመታ አይኑ አለማልቀስ አይችልምና ሙስሊም የአንድ ሙስሊም አካሉን ጭምር ነው። ዛት ሚንስ አካል እንደመሆኑ ደግሞ አንድ አካል አንዱን አካል ነጥሎ መመለከት አይችልም፣ ወይም ደግሞ ልክ እንደ አንድ ንጥል ኮሚኒቲ ሊመለከቱ አይገባም። አንድ ሰለምቴ ሲባል የሰለምቴ የሚባለው ስያሜ የራሱ የሆነ ለየት ያሉ ኮሚኒቲ ተደርገው ሊታዩ ይገባል። የሆነ ማን ይታያሉ ይገባል ሲሆን ይታያሉ የሐሰት ነው ብዬ አስባለሁ። እና ለየት ያሉ የተነጠሉ ኮሚኒቲዎች አይደለም። እኔ አንተ ሁላችንም ሙስሊም በሚባለው ኮሚኒቲ ስር እንደምንጠቃለለው ነው እነሱም ሙስሊም ከሚባለው ከኢስላም ጥላ ስር ሊጠቃለሉ የሚችሉትና በዚህ ኢስላም ጥላ ስር የሚጠቃልሉ ሙስሊም እህት ወንድሞችን ልክ እንደ አንድ አካል ቆጥረን እነሱ ሲራቡ የማጉረስ እነሱ ሲታረዙ የማልበስ ግዴታ አለብን። ገብታችኋል? ከተለያዩ የሃይማኖት ዘርፎች ሪቨርት አድርገው ወደ እስልምና ሲመጡ በቤተሰብ በዘመድ ከቤት መባረር ሊሆን ይችላል፣ ምግብን መከልከል ሊሆን ይችላል። ለሚደርስባቸው እያንዳንዱ ነገር ኃላፊነቱን እንወስዳለን። እንደ ኡማ ያለብን ግዴታ ነው ሐቂቃ። እንደ ኡማ ያለብን ትልቅ ግዴታና ኃላፊነት ነው። ትልቅ ሸክም ነው። ይህንን ግዴታ፣ ይህንን ኃላፊነት፣ ይህንን ሸክም እስቲ በየትኛው መልኩ ነው የትኛው አካል ሲወጣ የተመለከታችሁት? ቤት ሰርቶ ያስቀመጠ 1 2 3 እየተባለ ለሆነ ሰው ወይ ደግሞ በቅርብ ሙስሊም ለሚያክሰው እንጂ ሌላው ብሶበት እንኳን ማለት ነው ልክ እንደና አማር ኢብኑ ያሲር
በልቤ እንኳን ይዘዋለሁ ካፌ እንኳን ቢጠፋ ይሄ ነገር በማለት አብዛኛው በክርስትና ሃይማኖት ላይ ተመልሶ ትመለከቱታላችሁ። ሐቂቃ እኔ በራሴ ላይ በጣም ብዙ ጊዜ ተስፋ የቆረጥኩበት አጋጣሚዎች አሉ። እነዛን ሰዎች አትሊስት አናግሬ የሆነ ያህል መስመር እንኳን ማስኬድ ብችል፣ እኔ ባልችል እንኳን ከሰው ጋር ማገናኘት ብችል፣ እነዛን ሰዎች በትክክል ባለማናገሬ በትክክል ባለመድረሴ ብዙ ሰዎች ወደ ክርስትና ተመልሰው የተመለከትኩበት አጋጣሚ አለ። ሐቂቃ ይሄ ለእናንተም ትምህርት እንዲሆናችሁ ነውና ደግሞ እንደ ኃላፊነት ልክ እንደ አንዱ ደግሞ አላህ ይጠይቀናል። ነገር ገብቷችኋል? ይጠይቀናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች በተሰበሰቡበት ፊት ለፊት ቆመው እጆቻቸውን እንደዚህ አሳስረው አንድ ሙስሊም ለአንድ ሙስሊም ወንድሙ ልክ እንደዚህ ያለ ነው ብለው ሲያስረዱ አንድ ሙስሊም የአንድ ሙስሊም አካል መሆኑን ለማስተማር ፈልገው ነው። እንዳነጣጠል አንዱ የአንዱ ኃላፊነት አንዱ የአንዱ ሸክም መሆኑን ለማስረዳት ፈልገው ነውና እንደ አንድ ሙስሊም ተቀበለን ከወሰርናቸው በኋላ እነዚህ አካላት ሲራቡ ዝም ማለት፣ እነዚህ አካላት ሲታረዱ ዝም ማለት የለብንም። ፊዚካሊ ኃላፊነቱን የመውሰድም ግዴታ አለብንና ማለት ነው። በጥቅሉ እንደውማ ካለብን ነገ አላህ ፊት ስንቆም ከምንጠየቅበት ሸክም ያቀለንን ስራ ነው እንግዲህ ኡስታዝ ወሂድ እዚህ ያቀረበልን። ሐቂቃ እንደ ቀላል ነገር እንዳትመለከቱት ነው። ትልቅ ሸክም ነው ከኛ ጀርባ ላይ ወረደው። አላህ ደግሞ በሰፊው የሚስፋፋበት አሁን ያለበት የተገነባበት ቦታ አለ። ከዛም በዘለለ ደግሞ በተለያዩ ከተሞች ላይ እንዲህ አይነት ነገሮች ቢስፋፉበት፣ ሰለምቴዎች ከቤት የሚባረሩበት አጋጣሚ ካለ ቤት የሚያገኙበት፣ ምግብ ማግኘት የማይችሉበት አጋጣሚ ካለ ምግብ ማግኘት የሚችሉበት፣ ትምህርት ለማግኘት ደግሞ ልክ እንደ መድረሳ መሰል ያሉ ቦታዎች ላይ ደግሞ መጥተው ኢስላማዊ እውቀትን የሚወስዱበት ቦታዎች በሰፊው ደግሞ ኢንሻአላህ ከአላህ እገዛ ጋር በሰፊው ይስፋፋሉ። አላህ ካለ እንደዚህ የተጋገዝን ያሉብንን ሸክሞች እያቀለልን እንሄዳለን። አላህ ይጠብቃችሁ ይጠብቀን። ስራችንን አላህ በእኽላስ ይቀበለን። በጣም ትልቅ ስራ ነው እንግዲህ አላህ ይቀበለን ኢንሻአላህ። በጣም ሰፊ ሀሳቦች ሊኖሩ ይችላሉ፣ ግን አሁን ከመጣልኝ ነገር ላካፍላችሁ ብዬ ነው። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ይሄን ይመስላል ያለኝ ሀሳብ። ወይየከ ኸይር ጋር ኢንሻአላህ። እኔም ትንሽ ፐርሰንት ስለሆነ ያለኝ አንድ ሁለት ፖይንቶች አስቀምጥ ብዬ ነው። በቅድሚያ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። በመቀጠል በተክቢራ እንጀምራ። ሁላችሁም ኮሜንት ላይ ተክቢራ አርጉ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። በዚህም የተባረከ ደስ በሚል ቀንም አላህ ነው ማመስገን ያለብን። ለምን ካላችሁኝ በጣም ታሪክ የተሰራበት በቃ የሆነ መሰረት የተቀመጠበት ለወደፊት ትውልዶቻችን መሰረት የሆነበት የተቀመጠበት ነገር ነው። እሱ ምንድነው ካላችሁኝ ሄድ ኦፊስ የምን የሆነ ቦታ አለን። ኦንላይን ያለው ስራ ምድር ላይ አርፏል ኦሬዲ። ኦኬ ያ ጀማዓተል ኸይር አሁን የሚወራውን ነገር እዚህ ብትመጡና ብታዩት ይገባችሁ ነበር ምን አይነት ነገር እንደተሰራ ማለት ነው። ይሄን የሚያክል ህንጻ በዚህ ጊዜ በሁሉም ህዝብ እንደዚህ በመሰራቱ ትልቅ ደስታና ፈርቀዳጅ ነው። አላህም ካለ ይቀጥላል ወደፊት። ያው አሁን ለሰለምቴዎችና የደርስ እንትና የመድረሳ ነገር ነው። አሁን ደግሞ አድርጎ ኢንሻአላህ በዩኒቨርሲቲ ደግሞ እንጠብቀዋለን አይደለ? ኢንሻአላህ በዩኒቨርሲቲ ደግሞ የምንጋኘው ዋናው መንገዱ ተጀምሯል ነው። ንጽሩ ፍሬ እያፈራ እንደሆነ አይተንበታል። ይሄ ቀን ታሪካዊ ቀን ነው፣ ፍሬ አይተንበታል ነው። በመጀመሪያ ይሄን ካልን በመጀመሪያ ማስከን የፈለገው ኡስታዝ ወሂድ ነው። ይሄን ሁሉ ነገሮች በማድረግ ከላይ በማስተማርም አልፎ ምድር ላይ ያለውን ስራ በማሳለጥ ከሱም አልፎ ደግሞ በብዙ ነገር በመደገፍ እኛንም ሁሉም በመደገፍ እዚህ ላበቃ ኡስታዝ ወሂድ ጀዛከላህ አላህ ይቀበልህ። በመቀጠል ወንድሞች ያው ኡስታዝ ቅድም በደንብ ገልጿቸዋል። ሁሉም ወንድሞች ሁሉም መሰረት ይባል ያስቀምጡ ወይም ደግሞ ሁሉም አርአያ አድርጓል። ተማሪዎችን በመማር ይሁን እያንዳንዱ አስተዋጽኦ አስቀምጧልና ሁላችሁም አላህ ኸይር ጀዛችሁን ይቀበላችሁ። ያው ያ ጀማዓተል ኸይር ይሄ አርአያ ነው። አርአያ ነው ምንድነው ካላችሁ ስራ መሰራት እንደሚችል ያየንበት ቀን ነው። ኦኬ በዚህ በትንሽ አመታት ይሄን የመሰለ ትልቅ ህንጻ በቪዲዮ እንዳም በደንብ አልወጣም ብዬ አስባለሁ። ከይቅርታ ጋር እኔ ሳስበው በቪዲዮ በደንብ አልተገለጸም። በአካል ሄዳችሁ ብታዩት እያንዳንዱ ህንጻ የዋለበት ማቴሪያል እያንዳንዱ ነገር ብትመለከቱ በጣም ጥራት ያለውና ጥርት ባለ መንገድ ጥንቅቅ ብሎ የተሰራ ህንጻ ነውና በጣም ደስ ይላል። አልሐምዱሊላህ። አሁንም ዙሪያ እየሆነ ባይዘው ይሰራችሁ እናንተ እያወራ መኪና ውስጥ ለኛ ዙሪያ እየሆነ ነውና ጀዛኩሙላህ ማለት ነው። ኢንሻአላህ እንዳላሰዝባችሁ እዚህ ጋር አቆማለሁ። ያው ግን ይሄ ጅማሮ ነው የሚለውን ነገር አስምሩበት። ከዚህ በኋላም ኢንሻአላህ እዚህ ቦታ ላይ ዩኒቨርሲቲዎች፣ ሌሎች ትላልቅ ቦታዎች፣ ትላልቅ ነገሮች ተሰርተው እንደምናይ ምንም ጥርጣሬ የለውም። በ3 ዓመት ይሄ ከተሰራ መጪዎቹን 20 ዓመት 30 ዓመት ደግሞ ብዙ ነገሮች ይሰራሉ። ይሄም ደግሞ ለወደፊት ትውልድ ታሪክ ነው። ጀማ እኛ ብናልፍ ራሱ በቃ ኦሬዲ ታሪክ ተቀምጧል። ሰለምቶች ከዚህ በኋላ አይቸገሩም። ቅድም ወንድም አህመድ ያነሳው ነገር ነበረ።
ሰለምቴዎች አጀማ የሚደርስባቸውን ስቃይ አንድ ምሳሌ አስቀምጥላችሁ። እኔ በማቀው ማለት ነው። እኔ በማቀው በተቋሙ ተረድታ ነበር። በዛን ጊዜ ልጅ አላት። ስትፋታ በኋላ ከቤት ነው ውጪ ያላት። ኦኬ ከቤት ወጣ አጋጣሚ እኛ ሰፈር አካባቢ ነውና አሳፊያን አልተናገርኩም። ብቻ ግን አውርተን አጋንተው እንደዚህ ከሰው ማለት ነው። በኋላ ግን ያው ተቋሙ ረድቷታል፣ በየወሩ ረድቷታል። ግን ያ ብር ለሷ በቂ አልነበረም ስላችሁ ያው ልጅ አላት ታውቃላችሁ። ተቋሙ ደግሞ እስከ ጥግ ድረስ ማድረግ ያለበትን አድርጎ ረድቷታልና አስታውሳለሁ የደረሰባትን ትራውማታይዝድ እንዴት እንደሆነች ልጅ ይዛ አስቡት። ቤት ያለችውን ስትበረርበት ማለት ነውና አሁን ግን አልሐምዱሊላህ ቀረ በቃ በሰላም ምንም ሳይጨነቁ ምንም ጭንቀት ሳይኖርባቸው ዘና ብለው የሚያርፉበት እንትን ተቀምጧልና አልሐምዱሊላህ። ይሄን ለመናገር ነው ኢንሻአላህ። ጀዛኩሙላህ። ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛኩሙላህ ኸይረን ጀዛ። ያው እንትኑ ገንዘቡ ስለማይበቃን ለሰለምቴዎቹ የቤት ክራይ፣ የቀለብ፣ የትራንስፖርት ብዙ አይደለም ብሩ፣ ግን ብዙ ሰዎች ስለሆኑ ለብዙዎቹም እንዲዳረስ ከሚለው ነገር ነው። አሁን ግን ቤት ክራይ ስለሌለ እንደፈለጉ ፈልሰስ ብለው ያለ ምንም ስጋት የሚኖሩበት ነገር ሆኖላቸዋል። ከዛም ባሻገር ደግሞ ያው ቀለባቸውንም እንደ ድሮውን እንትን የሚሉት አይደለም። ቀለብ አይበቃም፣ ይበቃል፣ ስጋት የለውም። እንደፈለጉ የሚበሉበት የሚጠጡበት ቤት ነው የሚሆነው ኢንሻአላህ ማለት ነው። ልብስም አይቸግራቸውም። የትራንስፖርትም የፖኬት መኒ ምናምን ይኖራቸዋል እዛው ሲኖሩ ማለት ሰው ናቸው። እንደኛ እኮ ማለት የሚለያቸው ከቤተሰቦቻቸው ስለተባረሩ እና ምንም ነገር ስለሌላቸው ነው እንጂ ሰዎች ናቸው፣ እንደኛ ሰዎች ናቸው። እና እንትን ይላቸዋል፣ ሻይ መጠጣት ይፈልጋሉ፣ ልብስ ያስፈልጋቸዋል፣ እህቶች ደግሞ ሞዴስ ያስፈልጋቸዋል። ያ ነገር ታሳቢ ተደርጎ ነው እንግዲህ እንትን የተባለው። አብሽሩ በርቱ። ለቸገረን ምንድነው የሆነ ኮሜንት አይቼ ነበረ፣ ለተቸገረስ ነበር ሙስሊም መርዳት ይቻላል ወይ? እኛ የቸገራቸው ሰለምቴዎችን አንረዳም፣ ከቤት የተባረሩ ብቻ ነው የምንረዳው። የታመሙ ሰለምቴዎችንም አንረዳም። ነባር ሙስሊሞችንም የቸገራቸውን አይደለም። በጎ አድራጎት ድርጅት አይደለም የኛ የሚያተኩረው ከቤት የተባረሩ ሰለምቴዎች መጠለያ ሲያጡ በዲናቸው የተነሳ ውጡ ከቤት ተብለው ወይ ጎዳና ላይ የሚወጡ ወይ ደግሞ ተመልሰው ደግሞ እንዳይከፍሩ ተብሎ ይፈልገዋል እንጂ እኛ እንደዛ አቅሙም የለንም። ይሄ ነው። ኡስታዝ ጀማል የሆነ ነገር ልትል ነበር፣ አፎን አቋረጥኩ። ጀዛከላህ ኸይረን ኡስታዝ። አሁንም እኮ ቅድም ታርታብ ኮፕሊንክ አስደረኩ እንጂ ገና ሐሳቤን አልሰጣውምና ለዛ ነው። ቢስሚላህ አልሐምዱሊላህ ረቢል ዓለሚን ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ ደረጃ እዚጋ ያላችሁ ታዳሚዎች፣ ኡስታዞች፣ እህት ወንድሞች ለዛሬው ቀኑ ካደረሳችሁ ማለት ይፈልጋለሁኝ። በ3 አመት ይሄን አክል ለዚህ ማድረስ ማለት ወላሂ አላህ Subhanahu Wa Ta'ala ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና፣ እነዛ በእኛ መንገድ ላይ የሚታገሉ ሰዎች ይበልጥቁንን መንገድ እንመራቸዋለን ይላል። ይሄ የአላህ ይገዛ ነው። ሐቂቃ ለመናገር ማለት ነው። ገና እኮ በየቦታው የተቀመጡ የመሰረት ድንጋይ እኮ ሳር በቅሎባቸዋል እኮ እንኳን በዚህ ያክል ይቅርና ማለት ነው። ግን ያው ይሄ የአኺራን የአላህን ውዴታ ተፈልጉበት ስለሆነ ከኛ የሚጠበቀው ምንድነው? ትንሽ ነገር መጀማመር ነው። ከዛ በኋላ አላህ Subhanahu Wa Ta'ala ቀጥል ኡስታዝ። አላህን እናመሰግናለን። ከዛ ውጪ እንደተባለው ማለት ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን ምንም ነገር ከሰዎች ሳትፈልጉ ከአላህ አጅር እንፈልጋለን ብላችሁ ታግሳችሁ ለዚህ የበቃችሁ እህት ወንድሞች ኸይር ጀዛችሁን አላህ ይክፈላችሁ። ኢኽላስ ያለውን ስራ አላህ ይቀበላችሁ። በመቀጠል ህንጻው በነገራችን ላይ አካባቢው ዞር ዞር እያልኩ ነበርና ማለት እንኳን እንደዚህ አይነት ህንጻ ይቅርና ማለት ነው ብቻ ትልቅ ቤት ነው። ሌላው ደግሞ አሁን ለዚህ ያለንን ስሜት ማለት ይሄ ነው ተብሎ አይገለጽም። ምክንያቱም ከዚህ በፊት ሰለምት ወንድሞቻችን ከሰለሙ በኋላ ወደ ኩፍር